በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። የሰማይ የምድር ጌታ የመድኃኒታችን ኢየሱስ ክርስቶስ የአምላካችን እናቱ እመቤታችን ወላዲተ አምላክ ድንግል ማርያም የአምላክ እናት እንደመሆኗ የተከበረ የተቀደሰ ስሟ የተመሰገነ ይሁን። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ባሕታውያን፣ ካህናት፣ ዲያቆናት በሰማይ በምድር ያሉ ቅዱሳን ሁሉ እግዚአብሔር እንዳከበራቸው ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑም የከበሩ የተመሰገነ ይሁኑ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ቸሩ መድኃኔዓለም ቅዱስ አምላካችን ከበዓሉ ከእመቤታችን ከድንግል ማርያም ጸጋ በረከት ያሳትፈን፣ በቸርነቱ ይማረን። እንግዲህ እግዚአብሔር ፈቅዶ ዛሬ እመቤታችን የድንግል ማርያም የወላዲተ አምላክ ዓመታዊ የዕረፍት በዓሏን አክብረናል፣ እያከበርንም እንገኛለን። እግዚአብሔር እንደፈቀደ የእመቤታችን የዕረፍት ታሪክ እና ተያያዥ ነገሮችን እናወሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በስመ አጠራሩ ክብር ምስጋና ይሁንና በቅዱስ ዮሐንስ ወንጌል በ7ኛው ምዕራፍ ላይ የተናገረውን ኃይለ ቃል በኋላ መልእክት እናስተላልፍበታለን። ጌታችን አይሁዳውያን ሲያስተምራቸው ታምራትን ሲያደርግ ይቃወሙት ነበርና ጌታ ተግሳጽ ሲናገራቸው ከተግሳጹ ኃይለ ቃል አንደኛው ኢትፍቱ በአድልዎ ለገጽ፣ የሰው ፊት አይታችሁ አትፍረዱ፣ አላ ፍትሐ ጽድቅ ፍትሑ፣ ይልቁኑ እውነተኛ ፍርድን ፍረዱ ብሏል። አጭር ንባብ ላንብብላችሁ። ሕዝቡም ጋኔን አለብህን ማን ሊገድል ይሻል ብለው መለሱለት። ጌታችን ኢየሱስም መልሰው አላቸው፣ አንድ ሥራ ሠራሁ፣ ሁላችሁም አደነቃችሁ። ስለዚህ ሙሴ ግዝረትን ሰጥቷችሁ ነበር። ነገር ግን ከአባቶች ናት እንጂ ከሙሴ አይደለችም። በሰንበትም ሰውን ትገዝሩታላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት የሚገዘር ከሆነ እንግዲያ ሰውን ሁለንተናውን በሰንበት ባድነው ለምን ትነቅፉኛላችሁ? የእውነት ፍርድ ፍረዱ እንጂ ለሰው ፊት በማድላት አትፍረዱ። በድጋሚ ቅዱስ ስሙ የተመሰገነ ይሁን። በኋላ እናነሳዋለን። ኢትፍቱ በአድልዎ ለገጽ፣ ሰው ፊት በማየት ለሰው ፊት በማድላት አትፍረዱ፣ የእውነት ፍርድ ፍረዱ እንጂ ብሎ ጌታ የተናገረውን ኃይለ ቃል በኋላ እንመጣበታለን። ዛሬ እመቤታችን የድንግል ማርያም ዓመታዊ ዕረፍት በዓል ነው። በዓለ ሶልያና ዕረፍተ ሶልያና ይባላል። እመቤታችን ብርህት ወር የምታበራ ጨረቃ ይላታልና ልጇን ፀሐይ ጽድቅ ብሎ እሷን እሙ ለፀሐይ ጽድቅ ወላዲቱ ለፀሐይ ጽድቅ የእውነተኛ ፀሐይ እናቱ እውነተኛ ፀሐይን ያስገኘች አማናዊት ጨረቃ ናትና እመቤታችን ዛሬ ጊዜ ዕረፍት አለ ሶልያና ወረደ ወልድም እንዲበልልና እንዳለ ቅዱስ ያሬድ ሶልያና ድንግል ማርያም ባረፈች ጊዜ ከሰማየ ሰማያት አንድያ ልጇ ከልልናው ከክብሩ ለክብሯ ወረደላት ተብሎ እንደተነገረ እግዚአብሔር እንደፈቀደ እሱም መጨረሻ እንተረጉመዋለን። የእመቤታችን የድንግል ማርያም ዛሬ የሕይወት ታሪኳ የሚተረክበት ቀን ነው። የእመቤታችን የድንግል ማርያም ሙሉ ጣዕመ ዜናዋን ለመተረክ የሚያስችል አቅም ጊዜም አይኖረንም። አጭር ነገር ግን እናውሳ፣ ወደ ትምህርታችን ለመድረስ ያግዘናል። እግዝእትነ ማርያም ዘወትር እንደምንለው ድንገት ደርሶ ከኢያቄም ከሐና ተወለደች ብለን እኛ አናስተምርም። እመቤታችን ቅድመ ዓለም በአምላክ ልቡና ታስባ ዓለም ሲፈጠር
ከመጀመሪያው ፍጥረት ከዕለተ እሑድ ጀምሮ እያንዳንዷ ፍጥረት ለእመቤታችን ምሳሌ እንድትሆን ዕለታቱን ጨምሮ ጌታ ዕለተ እሑድን የፈጠራት የእመቤታችን ምሳሌ ልትሆን ነው። ዕለተ ሰኑይ ምሳሌዋ ናት። ዕለተ ሰሉስ ማክሰኞ ምሳሌዋ ናት። ዕለተ ረቡዕ፣ ዕለተ ሐሙስ፣ ዕለተ ዓርብ፣ ዕለተ ቀዳሚት ሰንበት እያንዳንዱ ምሳሌዎቿ ናቸው። ለምሳሌ እመቤታችን ዕለተ እሑድን ትመስላለች። በዕለተ እሑድ ለይኩን ብርሃን ባለ ጊዜ ብርሃን ተገኝቷል። እመቤታችን ድንግል ማርያምም ቅዱስ ገብርኤል ሲያበስራት ይኩነኒ በማለቷ አካላዊ ቃል አማናዊ ብርሃን ከእርሷ ዘንድ ተገኝቷልና እመቤታችን ዕለተ እሑድን ትመስላለች። በዕለተ ሰኑይ ጠፈር ተገኝቷል። በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብት የሚመላለሱበት ጠፈር በዕለተ ሰኑይ ተገኝቷል። በጠፈር ፀሐይ እንዲመላለስበት እመቤታችንም ፀሐይ ጽድቅ ክርስቶስን አስገኝታለችና በዕለተ ሰሉስ ለታብቁል ምድር ባለው ዘሪ ሳይዘራባት ገበሬ ሳይጽርባት ሳይግርባት አዝሪት፣ አትክልት፣ እጽዋትን ገራይተ ሰሉስ አስገኝታለች። እመቤታችን ገራይተ ሰሉስ ይላታል። አንቲ ውእቱ ገራይት ዘኢተዘራ ውስቴትኪ ዘር፣ ዘር ምክንያት ያልሆነብሽ አማናዊት ገራይተ ሰሉስ አንቺ ነሽ ይላታልና ማክሰኞን ትመስላለች። በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል። እነዚህም ሲያበሩ አድረዋል። እመቤታችን በዚያች ዕለት ብርሃናት እንደተፈጠሩ እመቤታችን ድንግል ማርያም የብርሃን እናት ናትና በዕለተ ሐሙስ፣ በዕለተ ዓርብ፣ በተለይ በዕለተ ሐሙስ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በባህር የሚኖሩ ተፈጥረዋል። ባህር የጥምቀት ምሳሌ፣ ዕለቲቱ የእመቤታችን ምሳሌ። ባህር የጥምቀት ጥምቀትን ያስገኘ ከእመቤታችን ከድንግል ማርያም በነሳው ሥጋ ነውና እመቤታችን ዕለተ ዓርብን ትመስላለች። በዕለተ ዓርብ ጌታ ንግበር ሰብአ በአርአያነ ወአምሳሊነ ብሎ ከሕትምት ምድር አዳምን ምክንያት ሳይኖረው ፈጥሮታል። ሰው ልጅ በዘር በሩካቤ ነው የሚገኝ። አዳም ግን በዘር በሩካቤ አይደለም። ቀዳማዊ አዳም በዕለተ ዓርብ ተገኝቷል። ዳግማዊ አዳም ዕለተ ዓርብ ምሳሌ ከሆነላት ከእመቤታችን ተገኝቷል፣ ተወልዷልና እመቤታችን ቀዳሚት ሰንበትን ትመስላለች። ቀዳሚት ሰንበት ዋይረፈ እግዚእ ሁሉ ግብሩ ዘአሐዘ ይግበር፣ ጌታ በዚያ ቀን አረፈባት ይላል። የምዕመናን ሁሉ እረፍት የሆነች እመቤታችን ቅዳሜን ትመስላለችና እንዲህ እያሉ ይሄ አሁን በጥሬ ዘር ነው እንጂ በሐተታ ብዙ አለው። እግዚአብሔር ቅድመ ዓለም በልቦና ያሰባትን ድኅረ ዓለም ፈጥሮ ለዓለም መድኃኒት ለዓለም ሕይወት የሚያደርጋትን እመቤታችን እንዲህ በዕለታት ምሳሌነት ገልጧታል። በዕለታት ውስጥ ባሉ ፍጥረታትን ምሳሌ ገልጧታል። እመቤታችን ድንግል ማርያም እሑድ የተፈጠረ ሰማይን ትመስላለች፣ ዳግሚት ሰማይ እንዲላት መጽሐፍ። እመቤታችን ድንግል ማርያም ሰኞ የተፈጠረች ጠፈርን ትመስላለች። እመቤታችን ድንግል ማርያም ማክሰኞ የተፈጠረች ገነትን ትመስላለች። ገነቲ ኢቲነቃ ገነት አዘቅተ ማየ ሕይወት ማሂደር ለንጹሐን እንዲላት ሊቁ። እመቤታችን ገነት ናት። እመቤታችን ድንግል ማርያም አራቱ አፍላጋት የመነጩባትን ማየ ሕይወት ትመስላለች። እመቤታችን ድንግል ማርያም ዕፀ ሕይወትን ትመስላለች። እመቤታችን ድንግል ማርያም ዕፀ ወገነትን ትመስላለች። እመቤታችን ድንግል ማርያም ቢቀር እንኳ ዕፀ በለስን ትመስላለች። ከበለስ በምን ይመስላታል ቢሉ አዳምና ሔዋን በበደላቸው ጸጋቸው ተገፎ ራቁታቸውን በሆነ ጊዜ ሀፍረታቸውን የሸፈኑ በምን ቅጠል ነበረ? በበለስ ቅጠል። እመቤታችን የአዳምና የሔዋን የዘራቸውንም ሀፍረት የሸፈነች አማናዊት የበለስ ቅጠል ናትና እንዲህ እያለ ይመስላታል። እመቤታችን ድንግል ማርያም በዕለተ ረቡዕ የተፈጠረች ጨረቃን ትመስላለች እና እግዝእትነ ማርያምን በስነ ፍጥረቱ ውስጥ እንድናስተውላት ከዚያ አዳም አባታችን ከወደቀ በኋላ ጌታችን ቃል በቃል ከሴት ልጅ ተወልጄ አድናለሁ ብሎ ከእመቤታችን እንደሚወለድ ነገረው። ከዚያ ልጆቹ ሱባኤ ሲቆጥሩ ትንቢት ሲናገሩ ምሳሌ ሲመስሉ ነበረ። ወደ ኋላ 5500 ዘመን ሱባኤ የተቆጠረ አምላክ እንዲወለድ ብቻ አይደለም፣ አምላክን የምትወልደው እንድትወለድ ነው። አባቶቻችን በብዙ መስለዋታል። አባታችን ቅዱስ ኖህ
በመርከቡ በቀስተ ደመናው፣ አባታችን አብርሃም በሃይመቱ በድንኳኑ በገራይቱ እግዝእቴ ገራይቱ ለአብርሃም እንዲላት የአብርሃም እርሻ ከደቂቀ ኤሞር የገዛት ድርብ ሙያ ያላት በውስጥ ይቀብሩባታል፣ በላይ ይዘሩባታል። እመቤታችንም ያቺ ሁለት መስተጻረራን እርሻና መቃብርን አንድ ላይ እንደያዘች እመቤታችን ድንግልና ከእናትነት እናትነት ከድንግልና ይዛለችና ሁለት ሙያ ባንድ። ስለዚህ ገራይተ አብርሃም የእመቤታችን ምሳሌ፣ ሃይመተ አብርሃም የእመቤታችን ምሳሌ፣ እነ ይስሐቅ በጾሳቤቅ እነ ያዕቆብ በሰዋስወ ወርቅ በምድረ ሎዛ ባዩት፣ እነ ዮሴፍ በእስር ቤት በነበሩ ጊዜ በነበራቸው ደስታ፣ መከራ ባገኛቸው ጊዜ ተስፋ ሆናቸው ናዛዚተ ዮሴፍ እንድትባል፣ ከሱ ወርዶ እነ ሙሴ በጽላቱ በጸጳጦሱ፣ እነ አሮን በበትሩ በጸናጸሉ በልብሱ፣ እነ ኢያሱ በሐውልቱ እንዲህ የተባለ ምሳሌ እየተመሰለ፣ እነ ጌዲዮን በጸምር፣ እነ ሶምሶን በመንሰከ አድግ ህትምት እየመሰሏት እመቤታችን ከዘመነ ነቢያት ደርሳለች። ነቢያት ከዳዊት ጀምሮ የተነሱ ስለ እመቤታችን ድንግል ማርያም ጽኑ ነገር እየተናገሩ የእመቤታችን የድንግል ማርያም ክብሯን ገናናነቷን እየተናገሩ ዳዊት ያለፈው የሚመጣው ተገልጦለት ዛሬ የተሰበከው ምስባክ በከመ ሰማዕነ ከማሁ ርኢነ እያለ በሀገረ ኃያላን በሀገረ እግዚአብሔር ኃያላን በሀገረ አምላክነ እያለ እግዚአብሔር ሳረራ ለዓለም ጥንት ዓለም የሚኖርባትን ምድርን ፈጠረ። በኋላ ግን የራሱ ማደሪያ የምትሆነውን ጥንቱኑ ዓለምን ሲፈጥር እግዚአብሔር ሊያድርበት አይደለም። ሁለተኛይቱን ዓለም ድንግል እመቤታችንን ሲፈጥር ግን ማደሪያ ልትሆነው ነው። ልዑለ ቃል ኢሳይያስ የተናገረውን ቅዱስ እስጢፋኖስ ሊቀ ዲያቆናት በግብረ ሐዋርያት ምዕራፍ 7 ቁጥር 44 ላይ ሲተረጉመው ወደ ተራስም ተነበረ ታባባው የነበገዳም በከመ አዘዞ ለሙሴ ግብራ በአርአያ ዘአርአዮ እንዲህ አድርገህ ስራ ብሎ በነገረው መሰረት ደብተራ ኦሪትን ሰርቶ ለእመቤታችን ምሳሌ ሆነችው። እስከ አመሟዕለ ዳዊት እስከ ዳዊት ዘመን ድረስ ዘረከመ ሞገሰ በቅድመ እግዚአብሔር በፈጣሪው በእግዚአብሔር ዘንድ ሞገስን ያገኘ ወሰአለ ይርከብ ማኅደሮ ለአምላክ ያዕቆብ የያዕቆብ አምላክ የእግዚአብሔርን ማደሪያ ሊያገኝ የተመኘ የጸለየ ያለቀሰ ሱባኤ ገባ። ለጊዜው ቤተ መቅደስን ለፍጻሜው እመቤታችን ሊያገኝ ለዛ ነው ወሰአለ ይርከብ ማኅደሮ ለአምላክ ያዕቆብ የያዕቆብ አምላክ ማደሪያ ሊያገኝ ስለወደደ ከእመቤታችን የምስጋና የክብር ሐረግ ሁሉ ዳዊት አለ። ስለ እርሷ ሁሉን ተናግሯል። እንደገና ደግሞ በረፍቷም በፍልሰቷም አሁንም በመንበሩ ስሩ ነው የሚያመሰግናት። እያንዳንዱን ድሮ ሳትወለድ ከሺህ ዓመት በፊት የተናገረውን እያወሳሳ ያመሰግናታል። ወደ አይሙ ሰሎሞን ሐነጸ ሎቱ ቤተ፣ ነገር ግን ዳዊት አልሰራለትም ቤት የሰራለት ሰሎሞን ነው አለ። ደህና ዋላችሁ። ሰሎሞን ማለት የክርስቶስ የመድኃኒታችን ምሳሌ ነው። ሰሎሞን የመድኃኒታችን ጥንታዊ ስሙ ነው። ሰሎሞን ማለት ብእሴ ሰላም ንጉሠ ሰላም መስተሳለም ማለት ነው። ሰሎሞን ቤትን ሰራለት አለ። ሰሎሞን የተባለ ክርስቶስ አማናዊት ቤቱን ድንግል ማርያምን ፈጠረ ማለት ነው። ቅዱስ ኤፍሬም ሶርያዊ ንጹሕ መቅደስን ለራሱ ፈጠረ እንዳለ ወሐኮሰ ዘይሐድር ልዑል ውስተ ግብረ ደሰብ፣ ነገር ግን ልዑል እግዚአብሔር የሰው እጅ በሰራው ያድራል። እንዴት ዋላችሁ? እንዴት ዋላችሁ? እግዚአብሔር በሰው እጅ ስራ ያድራል። ለዚያ ነው ጌታ የአማናዊት መቅደስ እመቤታችን ይፈጠረ። ለምን? ከእመቤታችን በቀር ሌላ ማረፊያ እንደሌለው ሲናገር ምን አለ? ሰማይኒ መንበሬ፣ ሰማይ ምኔ ነው? መንበሬ ነው፣ ዙፋኔ ነው። ወምድርኒ መከየደ ገሬ፣ ምድር ምንድን ነው? የእግሬ መረገጫ ነው። አየኑ ቤተ ተሐንጹ ሊተ፣ እንዴት ያለ ማደሪያ ነው የምትሰሩልኝ? ወአየኑ መካን ውእቱ መካነ መራፌ፣ እኔ ላድርበት ምችል እንዴት ያለ ነው ማረፊያ የምትሰሩልኝ? አኮኑ እደውየ ገብራ ዘ ሁሉ። እቺ ዘ ብዙ ጊዜ አንባቢን ታሰስተዋለች አይደል?
ሌላ ቦታም አለች አይደል? ጸሎተ ዳንኤል ላይ የሚያስታውሳት አለ እና ስትጻፍም ህትመት ላይ ለብቻዋ ናት የምትሆን። ግን ለብቻዋ አድርገው ሊቃውንት ቢያትሟትም አንባቢ ብዙ ጊዜ ዘኩሎ ብሎ ድርብ ያነባታል። ዘኩሎ በቦታው አለ። እዚህ ላይ ግን ለየብቻው ነው፣ ሁለት ቃል ነው። ራሱን የቻለ ፊደል ብቻ ሳይሆን ምንም ነው ቃልም ጭምር ነው። ይህንን ሁሉ እጆች ፈጥረው የለ አለ። ስለ እመቤታችን ሲናገር ግን አለ በኢሳይያስ አድሮ ምን የማድርበት ምንም ሊገኝ አይችልም። ለምን ዓለም በእኔ ውስጥ ያድራል እንጂ እኔ በዓለም ውስጥ አላድርም ብሎ እመቤታችን ማደሪያው እንደሆነ ሲነግረን ግን እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔርን ማለት ጽዮንን እግዚአብሔር ምን ብሏል? እንዴት ዋላችሁ? እግዚአብሔር ጽዮንን ምን ብሏል? ማርጧታል። ወአብደራ ከመ ትኩኑ ማኅደሮ አለ። ምን ልትሆን ነው የወደዳት? እዚያ ማደሪያ ለኔ የሚበቃ ማደሪያ የለም አላለንም? ስለ እመቤታችን ሲሆን ግን ምን አለ? ወደዳት ማድረግ። እንዲያውም አለ ለአንድ ቀን ለሁለት ቀን ለዓመት ለ10 ዓመት ለ1000 ዓመት አይደለም። ዛቲ ይእቲ ምዕራፍ ለዓለም ለዘላለም ነው ማድረባት ብሏል ጌታ። እነ ዳዊት እንዲህ ተናገሩ። እነ ቅዱስ ዳዊት እነ ሰሎሞን ብዙ ተናገሩ። የዳዊት የሰሎሞንን ነገር ስናነሳ በእውነቱ ስለ እመቤታችን ድንግል ማርያም አንድነት ወቁ። እመቤታችን ድንግል ማርያም ከፍጥረት ሁሉ የተለየች ናት። ሰውነቷን ሳንክድ ሰው መሆኗን እያመነ ነገር ግን እንደኛ አይደለችም። እንኳን እንደኛ እንደ ነቢያትም አይደለችም፣ እንደ ሐዋርያትም አይደለችም፣ እንደ ጻድቃንም አይደለችም፣ እንደ ሰማዕታትም አይደለችም፣ ከነሱም ትበልጣለች። እንደ መላእክትም አይደለችም፣ ከነሱም ትበልጣለች። እንደ ግሩባን ሊቃነ መላእክትም አይደለችም፣ ከነሱ ትበልጣለች። ከኪሩቤልም ትበልጣለች፣ ከሱራፌልም ትበልጣለች። አዎ ትበልጣለች። ኪሩቤል ከተፈጠረ በሆኑ ነውር ተገኝቶበት ያውቃል? ንገሩኝ። አይሰማኝም። ኪሩቤል ከተፈጠረ ነውር ተገኝቶበት ያውቃል? ከኪሩቤል የምትበልጥን ታዲያ እመቤታችን ላቲስባት ጥንት አብሶ አለባት እንዲህ እያሉ ሰዎች ሲያስተምሩ እየሰሙ ሊቃውንት ሁሉ ዝም አለ። አስባችሁታል? በነገራችሁ ላይ ልብ በሉ። የአምላክ እናትን የጌታችን እናትን ቅዱስ ሰሎሞን አለበኪ ነውር ወኢምንትኒ በላኢሌኪ። በነገራችሁ ላይ ሰማይኒ ኢኮነ ንጹሃ በቅድሜ ብለዋል ጌታ። ሰማይ እንኳን በእግዚአብሔር ፊት ንጽህና የለውም ከመቤታችን በቀር። ሰማይ የተባሉ መላእክት ሊቃነ መላእክት ናቸው። እኛ ኪሩቤል ሱራፌልን ነውር አናውቅባቸውም። እኛ ሚካኤል ገብርኤልን ነውር አናውቅባቸውም። እግዚአብሔር ምን እንደሚያውቅ አናውቅም። እኛ ግን አናውቅባቸው። እኛ የምናውቅ አንድ ነገር ነው፣ ንጽህናቸው። ግን እነሱ ከተፈጠሩ ይህ አደፍ ይህ ክፍተት ይህ ችግር አለባቸው ተብሎ ተነግረው የማያውቁ ኪሩቤል ሱራፌልን የምትበልጥ እመቤታችን ድንግል ማርያምን እንደዚያ መናገር ያለ ምክንያት እንዲሁ ጥቅስ እንኳን ሳይኖራቸው አንዳንድ ጊዜ ለምንፍቅና ጥቅስ ያስፈልጋል አይደል? እናዋላችሁ እና አርዮስ እና ሰባልዮስ ሌሎቹ መናፍቃን ጥቅስ ይዘው ነው አይደል የሳቱ እንዳለ ጥቅስ ይሄን ያህል ድፍረት ሲደረግ ያምላክን ታዲያ ምን ይልልኛል? አይደለም እኮ ምስራቆቹ እንዲህ ነው የሚያምኑት ግብጾቹ። ወንድም የባክተውኝ አንድ ነገር አስቡ። በነገራችሁ ላይ ምናምነው ለራሳችን ነው ለሰዎች ነው? ንገሩኝ። እኛ ምናምነው ነገር የሚረጋገጠው በግብጾች ነው? በሶሪያዎች ነው? በሮሞች ነው? ለምንድን ነው ማረጋገጫ የምንፈልገው? እኛ ብቸኛ ማረጋገጫ የምንፈልገው ከምንድን ነው? ከመጽሐፍ ነው። እንዴ እስቲ የቅዱስ ገብርኤልን ብስራት አስተውሉት። ሲመጣ በእውኑ እንዲህ ያለ ምስጋና ከሊቃነ መላእክት ለአንዱ ይገባል? ተሰጥቶ ያውቃል? መልአክ ሲመሰገን እንዲያይታችኋል? ከተፈጠረ አንስቶ ምስጋና ያላጎደለ ከተፈጠረ አንስቶ ንጽህና ያላጎደለ መልአክ ከኪሩቤል አንዱ ከሱራፌል አንዱ ከሰባቱ ከዘጠኙ ከ12ቱ ሊቃናት አንዱ እንዲህ ተመስግኗል? አልተመሰገነም። ያውም አመስጋኙ ተርታ መልአክ አይደለ የመላእክት አለቃ ቅዱስ ገብርኤል ተፈስሒ አለ። አሁን ደስታ በዓለም ጠፍቶ እያለ ደስታ እንዴት ለእመቤታችን ተገባት? ብዙ ሰው አንዳንድ ሰው ለእንቅፋቱ ላይ እመቤታ ጌታን ከወለደች በኋላ ማለት ተው
ይህንን ቃል ሲናገራት ጌታ መውለድ አይደለም በማህፀኑ አድሯል አላደረም። ደስ ይበልሽ ደስ የተሰኘሽ አለ። ደስ ሊልሽ ነው አይደለም። ምክንያቱም ተፈሥሒ ወደፊት ይመስላል አይደለም። ቀጥሎ ግን ምን አለው? ፍስሕት። ወትሮውኑ ምንድናት? ደስ የተሰኘች ናት። አዳም በኃጢአቱ ያስነጠቀው ደስታ እመቤታችን አላጣችው። አቀባ ጰራቅሊጦስም ከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታል። ወይም ለቅዱስ ቴዎዶጦስ ዘንቆራ ወይ ረኩሰት በምንትኒም ዘፈጠራ ድንግል በሊና ወድንግል በሥጋ ከእናቷ ማኅፀን ከቀረጻት ጊዜ ጀምሮ አንዳች የኃጢአት ምክንያት አልተገኘባትም እመቤታችን። ከየትም የሚወርስ ቅዱስ ኢሳይያስ ልውለ ቃል አለ ሶባኮ እግዚአብሔር ጸባዖት ዛትረፈ ለነ ዘራ እንኮነ ከመሰዶ ወከመ ገሞራ እመሰልን ብሏል። የሰራዊት ጌታ እግዚአብሔር ምንን ባያስቀርልን ኑሮ ያቺ ንጽሕት አማናዊ ዘር። የመልአኩ ብስራት ግን በዚያ ያቆም። ተፈሥሒ ፍሥሕት ብሎ ቀጥሎ ምንድነው? ምን ምልዕተ ጸጋ። ጸጋን የምትሞይ አይደለም። በቃ አስቡት። ነቢያት ሀብተ ትንቢት ነበራቸው፣ ግን የጎደላቸው ነገር ነበር። አባታችን አብርሃምን በብሉይ በሐዲስ ያሉ ጻድቃን አይተካከሉትም፣ ግን የጎደለው ነገር ነበር። የጎደለ ነገር ነበር። በነገራችሁ ላይ አባታችን አብርሃም የክብሩ መገለጫ ምንድነው? ሥላሴ ማስተናገር ነው አይደለም? ከሥላሴ አንዱ የወለደች እመቤታችንስ አብርሃም በሥላሴ ቤት ያደሩ ከአብርሃም ክብር ይልቅ መጀመሪያ ስለ እመቤታችን ክብር መሆኑን ማወቅ አለባችሁ። ቀጥሎ ነው ስለ አባታችን አብርሃም ክብር የሚሆነው። ምልዕተ ጸጋ ናት። ምን ጎሎባት ነው? እሱ ብቻ አይደለም። ቀጥሎ ምንድነው የሚለው? ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ ምንድነሽ? ይሄ ሲተረጎም በቤተክርስቲያን ምንድነው የሚባለው? መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ። ለዚያ ነው ጠቢቡ ቅዱስ ሰለሞን አልብኪ ነውር ወኢምንትኒ በላዕሌኪ፣ በአንቺ ላይ ምንም ምክንያት እንኳን ይኸውላችሁ በሰው መነጽር አንዳንዴ ቆሻሻን ፈልጎ ማግኘት ላይ አንችል እንችላል። ለምሳሌ የሰው ልጅ ዝም ብሎ ቁጭ ብሎ 24 ሰዓት የሚቀመጥ ሰው እኛ ኃጢአት ሲሰራ እናየው አይደለም። ክፉ እንደሚያስብ ግን እግዚአብሔር ያውቅበታል አይደል? እመቤታችን ንጽሕት ምንላት በእኛ መነጽር አይደለም። ተውትና በቅዱሳን መነጽር አይደለም። ፍጡር ናቸውና ሊስቱ ይችላሉ አይደል? እመቤታችን ንጽሕት የምትባል በማን መለኪያ ነው? በእግዚአብሔር መለኪያ ነው። በእግዚአብሔር መለኪያ ማንም ፍጡር መላእክት እንኳን ይከብዳቸዋል በእግዚአብሔር መለኪያ እንዲያለ መባል። ምንም እንኳን ምን የሰሩትን ጥፋት ባናቅ በንጽህና በምስጋና በተልእኮ ሳያጓድሉ እንደኖሩ ብናውቅም እንኳን በእግዚአብሔር ፊት ንጹህ መሆን ከባድ ነው። እና እመቤታችን ድንግል ማርያም ክብሯን ገናንነቷን ማወቅ ይገባል። ነቢያት ትንቢት ተናገሩላት። ኋላ ሐረገ ትውልድ ተቆጥሮ ከኢያቄም ከሐና ደረሰች። ልጅ አጥተው ሲኖሩ እግዚአብሔርን ለመኑ። እግዚአብሔር ተለመናቸው። ለፍጥረት ሰጥቶት የማያውቀውን ስጦታ ሰጣቸው። እመቤታችን በማኅፀኗ ብዙ ድንቅ አደረገች። አይሁድ እንገድላለን ብለው መጡ። መላእክት ከለከሏቸው። ገና በማኅፀን ሳለች ያ በኢያሪኮ ሞቶ የነበረ ዶይቅ የእናታችን የቅድስት ሐና አጎቷ ጥላዋ ሲያርፍበት የእናታችን ቅድስት ሐና ተነስቶ ሰላም ለኪ እምሕይወቱ ለዘገብረ ሰማየ ወምድረ፣ ሰማይ ምድር ለፈጠረ ለእግዚአብሔር አያት የተባልሽ ቅድስት ሐና ሰላም ላንቺ ይሁን። ወሰላም ለኪ እሙ ለፀሐየ ጽድቅ፣ የእውነተኛ ፀሐይ የእግዚአብሔር እናቱ ብሎ ደግሞ እመቤታችን አመስግኗል። እመቤታችን በአድባረ ሊባኖስ ተወለደች። ብርሃን ጎርፍ ፈሰሰላት። ሙሽራዋ በደብረ ሊባኖስ ተራራ ተገኘች። ከተወለደች በኋላ 3 ዓመት በእናት በአባቷ ቤት ኖራለች። እንዴት ቢሉ መላእክት እያመሰገኗት እያጫወቷት፣ ማጫወታቸው በሥርዓተ ሕፃን ማመስገናቸው የፈጣሪያቸው እናት ትሆን ዘንድ ስለተፈጠረች። ለዚያ ነው አእላፍ መላእክት ይትለአኩኪ ብሎ ቅዱስ ያሬድ የሚያመሰግናት። እልፍ አእላፍ መላእክት እመቤታችን ከተወለደች ጊዜ ጀምሮ ያገለግሏት ነበረ። በ3 ዓመት ከ7 ወሯ ቤተ መቅደስ አስገቧት።
12 ዓመት መላእክት በቅዱስ ፋኑኤል ሊቀ መላእክት መሪነት መና እየመገቡ ሰማያዊ ህብስት ሰማያዊ ጽዋ የተመገበች ኖረች። በ15 ዓመቷ ወጥታ ወደ አረጋዊ ዮሴፍ ቤት ሄዳ በዚያ በሥርዓተ መላክን ሰምታ በድንግልና በተድላ መለኮት ለአምላክ እንደሚገባ በድንግልና ጸነሰችው። ቅድመ ጸኒስ ድንግል፣ ጊዜ ጸኒስ ድንግል፣ ድህረ ጸኒስ ድንግል። አባ ጊዮርጊስ ምን ይላል በማዛ ቅዳሴ? ቅድመ ወለደት ወላ አምላክነ ንጽሕት ይእቲ በድንግልና። አምላክን ከመውለዷ በፊት ምንድናት? ንጽሕት ድንግል ባለው ማኅተመ ድንግልና፣ ንጽሕት ባለው ኃጢአት፣ ርኩሰት፣ በደል፣ ፍዳ፣ መርገም እንዳላገኛት ሲነግረን ነው። እና እመቤታችን መድኃኒታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ወልዳ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ሆና ወለደችው በተድላ መለኮት ምጥ ሳይሰማት። ቅዱስ ያሬድ አስተብረከት በቤተልሔም ሲል ብትሰሙ ምን ተብሎ ነው የሚተረጎሙ? በቤተልሔም እመቤታችን ሰገደች። ለማን? ለልጇ። ከመ ትለዱ አለ ተወልደው ዘንድ አለ ስለማክበር በርከክ ብላ ምጥ ሳይሰማት ማኅተመ ድንግልና ሳይለወጥ። በነገራችሁ ላይ መናፍቃን በቤታችንም ውስጥ ያሉት መናፍቃን በውጭም ያሉት ብቻ ሳይሆን በጣም የሚረብሹን በውስጥ ያሉት ስለሆነ በቤታችን ውስጥ ያሉ መናፍቃን እመቤታችን ከአዳም በደል ከመርገም ከፍዳ ንጹህ መሆኗን ማመን የቸገራቸው በሰውኛ ያስቡታል። ግማሾቹ ተንኮለኞቹ ነው፣ ጸረ ማርያም ናቸው። መጽሐፍ ይለለ ጸረ ማርያሞች ናቸው። ሰይጣን ስላደረባቸው ጸረ ማርያሞች ናቸው። ግማሾቹ ግን ቁጭ ብለው ያስቡታል። ያ ፍዳ መርገም እስከ ኢያቄም እስከ ሐና ደርሷል። ከዛ ከሐና ኢያቄም ደም ውስጥ አለ እንበልና እዚያ እመቤታችን ሲጸንሱም ጊዜም ያው በስርዓተ ሥጋ ወደም ስለሆነ እዚያ ብሎ ነው የሚያስቡት። እንዲያው በሞቴ ጥያቄን ጠይቃቸው በዓለም ውስጥ ምንም ተመራምረን ልናገኘው የማንችለው ነገር አሁን ድንግልና ለምሳሌ ቅዱስ ሶፊያን ታሪክ ታውቃላችሁ አለ ለና ዋላችሁ። ቅዱስ ሶፊያ ታሪክ አለ። እናታችን ቅዱስ ሶፊያ ገዳማዊቷ ሶፊያ አንድ ቀን ድቀት አግኝቷት ነፍሰ ጡር ሆነች። ዝሙት ሰርታ ብሎ አይደለም በባዶ ሜዳ። ኋላ ግን የአንድ ቀን ስተት ነው። ንስሐ ገብታ ወደ እመቤታችን ብታለቅስ እመቤታችን ጽንሱን ከማኅፀኗ አወጣ ድንግልና እንደነበረ መልሳ ሕፃኑንም ለ9 ወር አብቅታ የ6 ወሩን ሕፃን ወስዳ አንድ ልጅ አጣው እያለ የሚያማራት ነበር ለሱ ወስዳ ሰጠች። የሁሉንም ፈቃድ ፈጸመች። ኋላ ብትመረመር እንደዚህ ወዷ ገፍጠጥ ብሎ የነበረችው ሴት መነኩሲት በኋላ ቢታይ ሆዷ ባዶ። አይ አናምንም ያለ ደግሞ እንደዚህ ዘመን ጸየፈና የማስወረድና የሚባል ነገር እንደዛ ቢያዩ ድንግልናው አማል። አሁን እናታችን ቅድስት ሶፊያን ድንግል ብለን ብንጠራት ይሄ በንስሐ የተሰጠ ቸርነት እንጂ ለንጽጽር የሚቀርብ አይደለም። እሱን ተውት። ሌላ ታሪክ ልንገራችሁ። አንዲት ሴት ሐኪም ቤት ትሄዳለች። ሐኪም ቤት ሄዳ ስትመረመር ምንድነው ሆዴን በጣም ያመኛል ትላለች። አረ ነፍሰ ጡር ነሽ እንዴ? አረ በጭራሽ እኔ ወንድ የሚባል በዞርበት ዞር ያላቅም። ለጊዜው ማመን አልቻለችም። በኋላ ግን ወደ እየገፋ መጣ። ከዛ ሐኪሞቹ እርግጠኛ ለመሆን መረመሩ። እውነት ነው ድንግልና አለ። ምንም መነካካት አይደለም። አስበው የምታቅሰው አይደለች። በኋላ መጨረሻ ሐኪሞቹ የደረሱት ድምዳሜ ጉዳይ ስላልሆነ ያላነሳው ግን ይሄም ቢሆን የሆነ ዘር ምክንያት ሆኖታል። ዝርዝሩን መንገድ ስለሚከብድ ነው እንጂ ዘር በሆነ መንገድ ከማኅፀኗ ሄዶ ደርሷል። ከወንድም ባትደርስ በሌላ ዙሪያ ጥምጥም ደርሷል። ይሄ በጎንደር ዘመን ታሪክ በነ አለቃ ከብቴ በነ አቃቤ ሰዓት ከብቴ ዘመንም የተደረገ ነገር ስለሆነ ማለት ነው። ይህም ሁሉ ሆኖ ግን እመቤታችን ድንግል ማርያም ለነ ቅዱስን አቁቶ ለአብ ለነ ቅድስት ንጽሕት ማርያም ለባለቤቱ ለእናታችን ፍቅርተ ክርስቶስና ለዘራ ክርስቶስ ያደረገችላቸው ቸርነት አለ። ይህ ሁሉ ድንግልና ተብሎ ከእመቤታችን ጋር የሚናጸር አይደለም። እመቤታችን ድንግል ማርያምን ድንግል ስንላት በሁለት በሶስት ወገን የሰው ልጅ በገቢር ድንግል ነው። ብዙ ድንግልና ያለው ሰው ሊኖር ይችላል። በነቢብ ግን ድንግል ይገኛል። አንደበቱ ተውትና ቅዱሳን አንደበታቸው ድንግል የሆነላቸው ሲበቁ ነው።
ከመውቃታቸው በፊት አንደበታቸው ድንግል አልነበረ። ከአባ አርሳኒዮስ የበለጠ ገዳማዊ ሰው አለ? 60 ዓመት ምን ሆኗል? እንዴት ዋላችሁ? 60 ዓመት ዝም ያለ ለምንድን ነው? 40 ዓመት ብዙ ስለተናገረ። ምክንያቱም እዛ ፊት 40 ዓመት አንደበቱ ድንግል አልነበረማ። ኋላ ግን 60 ዓመት ድንግል ነበረ። ሰው በአንደበቱ ድንግልናውን ያጠፋል። የአንደበት ድንግልና ይጠፋል እኮ። የአንደበት ድንግልና ያለው ሰው ለማግኘት ከባድ ነው። የመጨረሻው ግን እንደው ከተወለደ ጀምሮ አንደበቱን ጥርቅም አድርገው እንደው በሚሰፋ ነገር እንኳን ሰፍቶ ቢያስቀምጡት የአንደበቱ ድንግልና ተጠበቀ አይደል? ችግሩ ልብ በምን ይሰፋል? ዝምተኛው መነኩሴ የሚባሉት አባ ዮስጦስ የሚባሉ ግብጽ የነበሩ ቅርብ ጊዜ ጻድቅ አሉ አይደለም? ዝምተኛ ነው አይደል? ሁሉ ጊዜ ወደ ፈጣሪያቸው ሲያለቅሱ ምንድነው የሚል ገድላቸው ላይ ብትመለከቱ እንግሊዘኛ የተጻፈው ምን ይላል? ጌታዬ ሆይ ሰዎች ዝምተኛ ነህ ይሉኛል። ዝምተኛ እንዳልሆንክ የምታውቀው አንተ ብቻ ነህ። ምክንያቱም አፌ ነው ዝም ያለ፣ ልቤ ዝም አይልም እያሉ ያለቅሱ ነበር። በሶስት ወገን ያለ ድንግልና ንጽህና ከነቢብ ከገቢር ከሐልዮ እና እመቤታችን ድንግል ማርያም አምላክን መድኃኒታችን ወለደች። 2 ዓመት በናዝሬት አሳደገች። 70 ሰገል ከአምሃ ከሰጧት በኋላ ሄሮድስ ሊገልባት ሲል 3 ዓመት ከመንፈቅ በግብፅ በኢትዮጵያ በስደት በመከራ ኖረች። ተመልሳ ሄዳ 24 ዓመት ከመንፈቅ በናዝሬት ልጇን አሳደገች። ጌታ ተጠመቀ። 3 ዓመት ከ3 ወር አብራ ተማረች ከሐዋርያቱ ጋር። ለነሱ ያስተማራቸውን ሁሉ አስቀድሞ ቢነግራትም እንኳን የልጇ ቃል ነውና ወንጌል ስትሰራ አብራ ቁጭ ብላ ተማረች። ከሚያስተምረው በሙሉ ትምህርቱ የሚገባት እመቤታችን ብቻ እንደነበረች ታውቃላችሁ። በምንድን ነው ማረጋገጫው? ሐዋርያት ይሄ ነገር ገብቷቸው እንደዚህ የሚል ኃይለ ቃል ለማግኘት ከባድ ነው አይደለም? ሐዋርያት ሁሉ ጊዜ ይሄ እንዴት ነው አይደል ቢጠይቁ ማታ ቀን ወረ በቃ አስረዳን ምንድነው ይሄ ነገር ነው የሚለው አይደለም? አግራን ቢገባቸው ኋላ እንኳን ጌታ ከተነሳ በኋላ አይታችሁ ከሆነ ዝኪዮፎ ይላል አይደል ቅዱስ ጴጥሮስ። ይሄ እንዴት ነው ይላል። እመቤታችንን ግን ምንድነው የሚላት በቅዱስ ሉቃስ ወንጌል ምዕራፍ 2 ላይ ማርያምስ በሉስቲ ተአቅብ ዘንተ ኩሎ ወትወድዮ ውስተ ልባ። እኮ ነው ድንግል ማርያም ግን ይሄንን ሁሉ በምን አትጠብቀው ነበር? አዎ ተጠብቀው ታስተውሎ ነበር አለ። አዎ ማስተዋል ይገባል። እመቤታችን ድንግል ማርያም ጌታ ሲያስተምር አብራ ተምራለች። መከራ ሲቀበል መከራ ተቀብላለች። አንዳንድ ሰዎች እመቤታችን ድንግል ማርያምን መድኃኒት ማለታችን እኮ ወደ መድኃኒት ስለምታደርሰን ነው እንጂ እሷን መድኃኒት አንላትም ብሎ አንድ በጣም የተማረ ሰው ሲያስተምር ትናንት ሰምቼ አዘንኩኝና ማብራሪያ አጥቶኑ እንዲህ ያለ ነገር የተናገረ ነው ወይስ? በነገራችሁ ላይ የተቸገርነው ነገር ይኸውላችሁ ሃይማኖት የሆነ እንደሆነ ያዝከውን ሐቅ የቤተክርስቲያንን ሐቅ ነው እንጂ የምትናገር ያኛውን ሰው አንተ ትንሽና እኔ ትንሽ ልምጣ የሚባል ነገር በሃይማኖት የለም። የተቸገርነው ለሱ አይደለም። ፕሮቴስታንቶችን ትንሹን ወደኛ ቅረቡን አይደል? አሁን በጌታችን የሚሰጠው ትምህርት ምንድነው? እናንተ ትንሽ ቅረቡ ማለት ጌታ በሰማይ ፈራጅ ነው በሉ፣ እኛ ደግሞ ወደ እናንተ ትንሽ እንምጣ፣ እስከ መስቀል ያማልድ ነበር እንበልላችሁ አይደል? አሁን እንዲህ ያለ ክህደት ጨርሰን እንደሱ ዝም ብላ እንዲያውና አማላጅ ነው። አንዱ በቀደም ያልኳችሁ ልጅ ለይቶለት በሰማይ የሚያማልዳል ብሏል። በቀደም ያልኳችሁ አንዳንዶቹ ገብቷቸዋል። በሰማይ የሚያማልዳል የሚል ስብከት አሳያችኋለሁ ሲሰበከውን ከፈለጋችሁ። እንዴት ያለ ከምን እንደሚያመጡት አላውቅም። ኢየሱስ ክርስቶስን እግዚአብሔር ማለት የሚገደው ፍጥረት ካለ እንዴት ነው ክርስቲያን የሚባል? ድንግል ማርያም መድኃኒት መባሏ እስመ ኢቲ መድኃኒት ነው ይላል መጽሐፍ እኮ። አባቶቻችን ቃላት ተውነው ቅዱሳን እመቤታችን መድኃኒት ያሏት እንዲህ ሁል ጊዜ ኪዳን ስናደርስ ብኪ ድህነ ዓለም ባንቺ ምን ሆነ እመቤታችን ዓለምን አዳነች ማለታችን ያሳፍረናል። ነገር ግን እመቤታችን የማዳን ስራ የክርስቶስን ስራ የሚተካ ነው? የእግዚአብሔርን ስራ የሚተካ ነው አይደለም። እርሷም መድኃኒት ናት። መድኃኒት ናት። የምንቆርበው ቅዱስ ሥጋ ክቡር ደም መለኮት ተዋህዶት ከእሷ የተነሳ ሥጋ ነው። እሷም መድኃኒት ናት። መጽሐፍ መድኃኒታችሁ ናት ይለናል። ዓለም ባንቺ ዳነ ይላል። የክርስቶስ የማዳን ስራ ከፍ ያለ እሱ ሌላ ነው። እመቤታችን ታድናለች፣ ቅዱሳንም ያድናሉ። ይሄ ሁሉ ምን ይባላል? አጭር መሸከፊያ ልንገራችሁ። እግዚአብሔርን አዳኝ ስንለው ክርስቶስ መድኃኒታችን መድኃኒት አዳኝ ስንለው በጸጋ ነው በባህሪ ነው?
በባህሪ ነው። እመቤታችን፣ ቅዱሳን፣ መስቀል፣ ቤተክርስቲያን፣ ታቦትን እንዲህ ስንለው በጸጋ ነው በባህሪ ነው? በጸጋ። በቃ ይሄ እኮ ነው። እዚህ ዙሪያ ትምህርት የማያስፈልገውም። አይ እመቤታችን መድኃኒት መባሏ ከክርስቶስ እንድታደርሰን ነው። ከዛ በኋላስ አታስፈልገን? እንዴት ያለ ነገር ነው! በሞቴ የአምላክ እናት መድኃኒት ናት። እንኳን የአምላክ እናት በኪሴ ይዘው የምትዞረው ብዙ ከኒና መድኃኒት አለ። መድኃኒትነቱ ግን ይለያያል። አሁን ከኒና መድኃኒት ነው አይደለም? ነው። ጸበል መድኃኒት ነው አይደለም? ግን ከኒናና መድኃኒት ስላልናቸው ይናጸራሉ? አይናጸሩ። ጸበል መድኃኒት ነው አይደለም? ስጋው ደግሞ መድኃኒት ነው አይደለም? መድኃኒት ስላልናቸው ግን ይናጸራሉ? አይናጸሩ። አይናጸሩም። ሁሉም እንደ ደረጃው መድኃኒትነት አለው። ቤዛነት አለው። አባ ጊዮርጊስ ዛሬ በሚቀደስ መዓዛ ቅዳሴ ላይ ንኢ ማርያም ወለተ ሐና ወኢያቄም ቤዛዊተ ኩሉ ዓለም ይላታል። የዓለም ሁሉ ቤዛ መንበረ መለኮት ግሩም የሆነ የመለኮት መንበሩ ሆይ ነይ ወደ እኔ ይላታል። እመቤታችን እንድትመጣ ትፈልጋለች። በጣም ቅልብ ትወዳለች። ንጽህና ትሕትና ትወዳለች። እመቤታችን ትመጣለች። ግን እመቤታችን የሚሸከም ቤት ካለን ነው የሚሸከም እርሷን ለማስተናገድ የበቃ ድንኳን ካለ ነው። በረድኤት ግን አትቀርም። ወደ ሁሉ ስሟን ወደ ጠራ ሁሉ ሳትባርክ አትውልም። ናግዘትነ ማርያም ጌታ አብራኩ። በነገራችሁ ላይ 3 ዓመት ከመንፈቅ መከራው ከክርስቶስ ይልቅ ለማን ነው ዋናው መከራ? እመቤታችን እኮ ነው። ያ ሁሉ መከራ የተቀበለችው ለማን ነው? ለእኛ መድኃን አይደለም? እና እመቤታችን መድኃኒት መባል ይነሳት ነው ይብዛባት ነው። አማርኛ ያምታታል ነገር። ያንስባታል ነው መድኃኒት መባል ለማለት የተፈለገው። ያንስባታል ነው። ከዚያ በመስቀል የተቀበለችውን ሰቆቃ አስቡት እስኪ። አስባችሁታል? እግዝእትነ ማርያም ጌታ ከተነሳ በኋላ እንኳን እስካረፈችበት ድረስ ለድፍን 14 ዓመት ከምናምን ወር እኮ ጎልጎታ እየሄደች ሕማሙን እያሰበች ታለቅስ ነበር። የክርስቲያን እንባ ትልቁ እንባ ሞተ ወልደ እግዚአብሔርን ማሰብ ነው አይደለም? ዮሐንስ ወንጌላዊ ከሌላው ፍጡር እንጂ በሐዘን እስከ እመቤታችን አይደርስም፣ ከሩብም አይደርስም። በሐዘን ከሆነ ከሌላው ፍጥረት ግን ተወዳዳሪ የለውም እሱ። እና እመቤታችን ድንግል ማርያም ጌታ ተሰቀለ፣ አረገ። ከዚያ 14 ዓመት ከጥቂት ወራት ቆይታ ጌታ ከተወለደ በ49 ዓመት እርሷ ከተወለደች በ64 ዓመት ጥር 1 ቀን በዕለተ ሰንበት እመቤታችን አረፈች። አሁን እዚህ በኋላ ያላችውን ደቂቃ እመቤታችን የዕረፍቷን ዜና እንናገራለን። የእመቤታችን የዕረፍቷ ዜና እንደምን ነው ቢሉ ቅድም የጠቀስነውን ጥቅስ እናመጣዋለን። ጌታ አይሁድ በተከራከሩት ጊዜ በሰንበት ቀን ድውይ ለምን ፈወስክ ብለው ተከራከሩት። መከራከር ብቻ አይደለም፣ ጋኔኑን በከሎቱ ስብሐት ብለው ተሳደቡ ጌታችንን። ጌታ ግን በቃለ ትሕትና ለዘብ ባለ ተግሳጽ ይመልስላቸዋል። አኮኑ ወሀበክሙ ሙሴ ግዝረተ፣ ሙሴ እንድትገዘሩ ስርዓት አልሰጣችሁምን አላቸው። ትክክል ነው አይደለም? ነው። ግን እላቸው ነገር ግን አለ አኮ መሀበ ሙሴ፣ እቺ ግዝረት ግን ከእግዚአብሔር የተሰጠች ለሙሴ አይደለም። አላ እምኀበው ይእቲ፣ እግዚአብሔር የሰጠ ለአብርሃም ለይስሐቅ ለያዕቆብ ነው አይደለም? ለምን እንዲህ አለ ቢሉ እና እጅሬ ለመንቀፋፋቸውን ሲያሞጠሙጡ ነው። በቃ እውቀት የለው ማለት ነው፣ ሊሉ ማለት ነው። አይ ከአበው ናት። ወበሰንበት ትገዝር ወለሰብ። አሁን እንግዲህ ስለ ሰንበት አከባበር ታውቃላችሁ አይደለም? እኛ ቅዳሜንም እሑድም እናከብራለን። ነገር ግን ቅዳሜን እንዳይሆን በጣም አትጠንቀቁባት ተብለናል። ይህን ይዞ ብዙ ሰው ምን ይላል? አትጠንቀቁባት እኮ ስሩባት ሲለን ነው አላለም? አትጠንቀቁባት ያሉ ሊቃውንት ናቸው። ፍትሐ ነገሥት ላይ ነው ያለ። ወይኩን በተጠናቀቁ ሲኖዶስም ላይ ሐዋርያት አባቶቻችን ምንድን ያሉ? ሐዋርያት በሲኖዶሳቸው 2 ሰንበት እናክብር ብሏል እኮ። ናክብር ሰንበታትን እናክብር ብለው 2 መሆናቸው ነግረውናል። ወይኩን በተጠናቀቁ ማለታቸው ግን ምንድን ነው ቢሉ አይሁድ ከዘረጉ አያጥፉ። ልብስ እንኳን ሱሪ ማጥለቅ እንኳን ስራ መስሏቸው ማለት ነው። እኛ ግን ሰንበትን የምናከብረው በምንድን ነው? ነዳያንን በማብላት የታመመ በመጠየቅ እንጂ ተግባረ ስጋ በቅዳሜ አይሰራም። የለም። የገበያ ቀን ያደረገው አንዳንዱ መስሎት ነው። የለም።
ሰንበት ሰንበት ነው። ቅዳሜት ሰንበትም እሁድም ሰንበት፣ ሁለቱም ሰንበቶች ናቸው። ታዲያ እነሱ ግን በሰንበት ቀን በሁለት ቦታ ነቅፏቸዋል አይደለ? አንደኛ በሰንበት ቀን ሰው 8 ቀን ከሞላው ግዱን ምን ያደርጋሉ? ወንድ ከሆነ የተወለደው በ8ኛው ቀን ምን ይሆናል? ይገረዛል። እንዲህ ግርዛት እኮ ከባድ ነገር ነው፣ ደም ያፈስ ነገር ነው እኮ፣ ለተቆራጩ ጭንቅ ነው እኮ። ለምን ብትሉ አይ በ8 ቀን ነው መቆረጥ ያለበት፣ 8 ቀን ማለት የለባትም ብሎ እቺ እንዲህ ካደረጋችሁ ከመይሳ አረጉ ለሙሴ የሙሴ ሕግ እንዳይሻራላቸው። ለምንድን የሙሴ ሕግ የሚላቸው ቢሉ ሕጉን የማይሰራው ራሱ አይደለምን ቢሉ እግዚአብሔርን ረስተው የሙሴ ስለሚሉ የሙሴ ያለ አድም ከተሰጠ በኋላ በሱ መጠራቱ የተገባ ነውና ለምን ትትግዙኒ ለማይከው አያውክቦ ኩለንታሁ ለብሲ በሰንበት ድው የሆነን ሰው እናንተ መገዘርን ኃጢአት ነው ካላላችሁ ለምንድን ነው የታመመውን በሰንበት ቀን በፈውሰው የምትከራከሩኝ የምትሳደቡ ለምንድን ነው አላቸውና ቀጥሎ ምን አለ? ይትፍቱ ባድሮ ለገጽ የሰው ፊት አይታችሁ አታድሉ አላህ ፍትሐ ጽድቅ ፍትሆ የእውነትን ፍርድ ፍረዱ አለ። አሁን ዛሬ ንግስ ላይ የሚጮህ ኃይለ ቃል አለ አይደለም? ይትመካ አያ ኃይሉ ወባእል በብዕሉ። ይሄ ቃለ ቅድስት ሐና ነብይት ነው። ይሄንን አያይዞ ግን ምንድነው የሚለው? ያድለው ሞተ ክርስቶስ ለሥጋ አባሉ። ክርስቶስ እመቤታችን ድንግል ማርያም እንዳትሞት ለማዳላት ለእናቱ አልፈለገም። አንተሳ ብትሉኝ ሞትስ ስለሞት ይደሉ። እስቲ መዝሙሩን አንሳ። ሞትስ ስለሞት ይደሉ አይዞች ሞታ ለማርያም አሁን የሆነ ታርጉት ሞትስ ለማዋቲ ይደሉ ይደሉ ሞትስ ለማዋቲ ይደሉ ይደሉ ሞታ ለማርያም ያስለ ኩሉ ሞታ ለማርያም ያስለ ኩሉ ሞታ ለማርያም ያስለ ኩሉ ሞታ ለማርያም ያስለ ኩሉ። እንግዲህ ይሰም በነገራችን ሞትስ ወይ ደግሞ የተለያየ ወስ ስላላችሁ ሊሆን ይችላል። ሞትስ ለመዋቲ ይደሉ ይደሉ። ሞትማ ለሟች ይገባል። ለማን? ለኔ ለአንተ ለአንቺ ይገባል። የድንግል ማርያም ሞት ለሁሉ ይጨንቃል። በሰማይ ላሉ ግሩማን መላእክትም በምድር ላሉ ደቂቀ አዳምም። ምክንያቱም ሞት በሰው ላይ የተፈረደ ለምንድን ነው? በኃጢአት ምክንያት አይደል? እመቤታችን ምን ተገኝቶባት? ነገር ግን ሰው የሆነ ሁሉ ይሙት ብሎ ፈርዷልና ጌታ እሱ የቀመሰው ሞት ለዚያ ነው ይትፍቱ። ክርስቶስ መድኃኒታችን ለራሱም አላዳለም። በነገራችሁ ላይ እኛ ዳኑ ለማዳን ሲችል ያን ሁሉ ግፍና መከራ ስጋችን ተዋህዶ መቀበሉ ለምን ይመስላችኋል? ስለማያዳላ ነው። ከቸርነቱ ከፍቅሩ በተጨማሪ እግዝእትነ ማርያምን ደም መጽሐፍ ምንድነው የሚለው? እሙ በልዩ አባ ጊዮርጊስ ለፍሬ ከርስኪ እብኖዲ እብኖዲ አምላክ ጌታ ፈጣሪ ወደ ተባለ ወደ ልጅሽ እየለመንሽ እንዲህ በይ ለልጅሽ ባክሽ ላይሌሁ ምሕረተ ይታጎንዲ ይቅርታን አታዘግይበት ባክህ እማይዘነከ ብሲያባዲ የደንቆሮ ሰው ቢያሳዝንህ የማያስተውል ሰው ቢያሳዝንህ ቤዛ ነፍሱ ነፍሴ እፈዲ በአንዳንድ ዘር ንጽሕየ እፈዲ ይላል። ስለ እርሱ እኔ ቤዛ ሆንለታለሁ። በሲኦል ያሉ ነፍሳትን ቢያሳያት ኃይለ ቃሉ ግዙ ተረሳኝ ማንሻው እንጂ መጨረሻ ላይ ቅትለን ወልይ ነፍሳተ ሷባራይኪ በሳተ ኩነን ይዛሐሙ ማርያም ትብሊ በእንቲያሆሙ ነው አይደል? ቅትለን ይብለ ይዛሆሙ በሲኦል ያሉ ነፍሳትን ቢያሳያት ስለነርሱ ግደለኝና ስለነሱ ልሙትና
ነፍሳቸውን አውጣልኝ ብላለች እመቤታችን። የቅዱሳንን ሁሉ ቃል ኪዳን ስታዩ ትደነቃላችሁ አይደል? ስምን የጠራ መታሰቢያን ያደረገ ገዳምን የረገጠ ለገዳምህ ሊሄድ ብሎ ዛሬ አቡነ ቶማስ ዘሃይዳ ገዳምህን ሊሄድ ሊረግጥ ብሎ አስቦ ባይሳካለት አምላከ ቶማስ እያለ ይጥራኝ ምርልሃለሁ ብሎችዋል። ምን ያልሰጣቸው ቃል ኪዳን አለ? አሁን ከሁሉም ያስደንቅ ለምሳሌ የቅዱስ ዳዊትን ቃል ኪዳን ታውቃላችሁ? ይህን ነገር ተናግሬው አውቅ ይሆን ነው? አላውቅም። የቅዱስ ዳዊትን ቃል ኪዳን ታውቃላችሁ? ያንተን መዝሙር ቁሞ የደገመውን ሰው በአይኑ ያየውን ሰው ሁሉ በፍርድ ቀን እምርለታለሁ። ያንተን መዝሙር ቁሞ የደገመውን ሁሉ በአይኑ ያንተን መዝሙር ባነበበበት አይኑ ያየውን ሰው በሙሉ እምርለታለሁ። ቁጭ ብሎ የደገመውን ደግሞ የሥጋ ዘመዱን ቆጥሬ እምርለታለሁ። ተኝቶ የደገመ ራሱ ብቻ አላችሁ። የቅዱስ ኤፍሬምን ታውቃለህ? ይህ ሁሉ የምሕረት ቃል ኪዳን ስትመለከቱት የዚህ ሁሉ የቃል ኪዳን እናት ኪዳነ ምሕረት ናት። ኪዳነ ምሕረት ናት። ሁሉ የተቀዳ ከዚያ ነው። የብዙ ቅዱሳንን ቃል ኪዳን ስትመለከቱ አንዳንድ እንዲሁም ለእመቤታችን ከተሰጠ ሁሉ በለጥ ያለ የሚመስል ታያላችሁ አይደለም? ያን ስትመለከቱ ምንድን ነው የምታየው? እዚያ ጌታ በቅዱስ ዮሐንስ ወንጌል 14:12 ላይ አማንም ለክሙ ዘያምን ቢግብር ዘአነግብር ወዘያብም ነው ያለውን ይመስላል። አሁን ከክርስቶስ የበለጠ መስራት ይቻላል? ግን እሱ ካሳያቸው የሚበልጥ የሰሩ ቅዱሳን አሉ። እና የሁሉ ቃል ኪዳን መሰረቱ የእመቤታችን ቃል ኪዳን ነው። እና እመቤታችን ድንግል ማርያምን እድሜዋ ሲደርስ ጌታ አያዳለም። አሁን እኔ አታዳሉ ብዬ ልመክራችሁ አልችልም። ምክንያቱም ምን መምከር ያስፈልገኛል? ቃሉ ይናገር የለ ማዳላት አያስፈልግም። ብዙ ሰው አይታችሁ ከሆነ ከጸበል ጀምሮ እንደው ተጠቃቅኑ ሁሉ ጊዜ ይናገር ከጸበል ጀምሮ ለምታውቁት ሰው አይደል መጀመሪያ የምትሰጡ ሃይላንድ ይዛችሁ ትሄዱና ቀና ብሎ ያያችኋል። የሚያውቃችሁ ከሆነ ሞላ ያደርገዋል። እንዲያም ካለ ግማሽ ነው። እንዲያም ሲል አረ ጸበል የለም አሁን ጸበል የለም ሲል ቆይቶ የሚያውቀው ሰው ሲመጣ አይ እንዴት አደርጋለሁ አንተንማ እንዴት እየመልሳል ይላል። በእርግጥ ወዳጅ አለ እሱ አይካድም። ነገር ግን አንድ ሀቅ ልንገራችሁ። ለምሳሌ ደሞዝ ያለው ሰው እናንተ መካከል ማን ያለ ቢበዛ አስራት አውጣ ነው እንጂ ጋብዘኝ አልልህም። ደሞዝ ያለው እስቲ ደሞዝ እሺ፣ ለምሳሌ ቤተሰብ አለ እንበል። ቤተሰቦች የሚያገኙት ደሞዝ 4000 ነው እንበል። ባቶች እንኳን እዛ በላይ ናቸው አውቃለሁ፣ ግን እንበል አሁን ከዛች 4000 አስራቷን 400 ብር ያወጣሉ። ከዛ 3600 ብሩ ላይ አንድ የተራበስ አንድ የተቸገረው ሰው እዚህ አለ። እናት አባት ደግሞ እዛ ቸግሯቸዋል። ገንዘቡ ሰርተው ያገኙት የራስዎት ነው። ቅድሚያ መስጠት ያለበት እዚህ ነው ለወላጅ ነው? ለወላጅ ነው። አድለው ይባላል? አይባልም። ለምን? ይሄ ሰው ወጥቶ ወርዶ ባገኘው ገንዘብ መጀመሪያ የራሱ የሆነውን ነው ማገዝ ያለበት። ለምን? ዛሉ ጽኑስ ውስጥ ቤትከ ይታውጻፋ በቤት የተቸገረ ካለ በውጭ ያለውን አትርዳ ተብሏል። ነገር ግን ሰበካ ጉባኤ ገቡ። ከሰበካ ጉባኤ ባለው ገንዘብ ሁለቱ ቢቸገሩ ነዳዩን ትተው ከሰጡ ለሁለቱም እኩል ነው፣ ግድ ነው። ገብታችኋል? የአባ ክፍለ ማርያምን ታሪክ ታውቃላችሁ? የአቡነ ክፍለ ማርያም የደባቀው አክሱም ሄደው የሰንበት በረከት ሲቆርሱ ለእናታቸው ቆረስ አድርገው ሰጡ። 11 ዓመት እኮ ነው የተቀጡ ለቁራሽ ዳቦ። ቁራሽ ዳቦ አይደለም፣ ፍትህ መዛባቱ ነው፣ ማዳላቱ ነው፣ ፊት አይቶ ማዳላቱ ነው። ሌላ አንድ ጻድቅም በትግራይ ያሉ አልፈው ሲሄዱ ከተወለዱበት ሀገር ደረሱ። ደመናውን አዝንብ ይሄ ሀገር በድርቅ ተመቷል ብሎ አልፈው ሄደ። እሳቸውን መላክ ጊዜ ወርዶ በደንብ አድርጎ ገርፏቸዋል። አስባችሁታል? ለምን? በዚህ ሰው ማዳላት አይችልም። በተለይ ክርስቲያን አያዳላም። ሴቱ እኮ ዲያቆን መቅረብ የሚፈልገው ዲያቆን ለሚቀርበው ሰው ስለሚያዳላ ነው እኮ ሌላ አይደለም። እውነቴን ነው። ማታዳሉ ቢሆን እኮ ሴቶች አይቀርቧቸውም። ወይ ጅግጅልኝ ብትላት አትመጣም። ሁለተኛ ሌላዋ ሴት ደግሞ ሄዳ ትናገራለች። አንዲቱ ሴት ቅርብ ጊዜ ምን አለችኝ? ድሮ እኮ ወንጌል ስታሳልሙ የዛሬ 24 25 26 ዓመት እንዲያው በቃ ፊታችን እንድታዩና የማናረገው ጥረት አልነበረም አትለኝ። ደግሞ እዚህ ጉባኤ ደግሞ ትማር መጣኩ ነው ፊት ለፊት መናገር ፈርቼ ነው ብላ ጽፋ ነው። እና ዛሬ እዚህ ቦታ ሳይ ያን ጊዜ ልናሰናክለው ነበር እንደየና ወጥሮስ መሰናከል አይደለሽ። አይ ሔዋን እንላለን እኛ ወንዶች። አይ ሔዋን እናንተ ደግሞ አዳም ነው የሚሻል ሔዋን። ሁለቱም ጥሩ ናቸው። አዎ
ያው ማመካኘት ነው። ዓለምን ያበላሸ ወንድ ነው ሴት ነው? ያው ነው፣ ሁለቱም ነው። ዛሬ በጣም ዓለምን እየጎዳት ያለ ወንድ ነው ሴት ነው? ሁለቱም ነው። ግን በእውነቱ ቤተክርስቲያን በጣም እየተበደለች ያለች በሴቶች ምክንያት ነው። ምክንያቱም ሴት የቤት መሰረት ናትና ሴት ስትፈርስ ቤቱ አብሮ ይፈርሳል። ወንድ ምንም ሙያ የለውም፣ ችሎታ የለውም። ፈለገ ደግ መልካም ልሆን ቢል ትውልድ የመተካት አቅሙ ደካማ ነው። ሴትነት መውደቅ ነው በዚህ ዘመን በጣም የጎዳን። ይኸው ፍትሐ ነገሥት እስቲ በሞት እንዲሁ አንድ ሰሞን እስቲ አንቀጽ 11 በእንተ ምዕመናን የሚለውን ተማሩ። በነገራችሁ ላይ አሁን ኩታል ፍተሉ ምናምን ብዬ ስል የተናገርኳቸው ፍትሐ ነገሥት ላይ እኮ ትእዛዝ አለ። ሴት ለባሏ ፈትላ ታልብሰው የሚል እኮ አለ። ያው ሁለት ነው የሚል፣ አንዱን ለቤተክርስቲያን መሳለሚያ፣ አንዱን ለመደበኛ ፈትላ ታልብሰው ይላል። እኔ ሰው ፈትላ አልብሶኝ አያውቅም። ተፈጠርኩ ራሱ ይመስለኛል። ምክንያቱም እናቴም ብትሆን ባሏን ነው የምታለብስ፣ አባቴን ማለት ነው። እኔም ፈትላ አላለበሱኝም። ገበያ የተገዛ እየለበስኩ ነው ያደግኩኝ። ሲፈትሉ ግን አስታውሳለሁ። ምክንያቱም ፈትለ ልጅ አልብስ የሚል ትእዛዝ ስለሌለ ይሆናል። ፍትሐ ነገሥት ባይማሩም እንኳ ማለት እና መሰረታዊው ነገር ወደ ዋና ጉዳያችን እንመለስ። ፊት አይቶ ማዳላት የለም። እጅን ቅን መፍረድ፣ እውነት መፍረድ ከማንም ይጀምር? ከራስ ይውላችሁ። እናንተ በምታጠፉት ነገር ሌላ ሰው አትውቀሱ። ለመምከር እንኳ አትድፈሩ። እናንተ ራሳችሁ የምታጎሉት ነገር ከሆነ በራስ ላይ መፍረድ ካለ መጽሐፍ ብሏል እኮ እነ ቅዱስ መቃርስ እነ ቅዱስ እንጦንስ ኮከበ ገዳም ምን ብለዋል? እግዚአብሔር እንዳይፈርድብህ ትፈልጋለህ? በራስ ላይ ፈረድ። ኃጢአትን ራስ አዘክረው እግዚአብሔር እንዳያዘክርብህ ብለዋል። እና ጌታችን ፊት አይታችሁ አታዳሉ አለ። ለምን? እርሱ ለራሱም አላዳላ። ከሁሉ በላይ እንዲያው በእውነት ስብሰባ ቢጠራን መድኃኒታችን አይገባንም እንጂ ስብሰባ ቢጠራን ከፍጥረት ሁሉ ወገን እመቤታችን ልሞት ይገባታል ብሎ አስተያየት የሚሰጥ ፍጥረት አይገኝም። እንኳን ሌላ ሰይጣንም ቢሆን የሚል አይመስለኝም። ለምን? በእውነት አደባባይ ከቆመ አቅም የለውም። አስቡ። በምን አቅሞ ጌታው ፊት እንዲያ መናገር ይችላል? የፈጣሪ እናት ግን እሱ ሰው ናትና ምን ንጽሕት ምን ድንግል ምን የፍጥረት ሁሉ እመቤት ከሁሉ በላይ ብትሆን እንኳን እመቤታችንን ጌታ መንፈስ ቅዱስ ምን አላት? ልታርፊ ነው ተዘጋጂ ብሎ አላት። እኔ የሚያስገርመኝ እመቤታችን እንደምታረፍ ስታውቅ ወዲያውኑ የለመነችው ሐዋርያትን አምጣልኝ፣ ይልቁኑ ዮሐንስን አስቀድም አለች። ደመና ጠቅሰው መጡ። ደመና ጠቅሰው ሲመጡ አንድ ጥያቄ ጠየቀቻቸው። ሁሉም መጥተው ምንድን ነው ያላት? ስንክሳር ላይ ሁሉ ተጽፏል። በነገረ ማርያም ትምህርት በሰፊው አለ። እንደመጡ ምን ይላል? ሰገዱለትና ምልዕተ ጸጋ ምልዕተ ክብር ድንግል ሆይ የፈጣሪያችን ኢየሱስ ክርስቶስ እናቱ ክብር፣ ምስጋና፣ ሰላምታ፣ ስግደት ላንቺ ይገባል ብለው እጅ ነሷት። ከዚህ አንድ ነገር ጠየቀቻቸው። እኔ እና ልታርፊ ነው ብለው አሏት። በምን አወቃችሁ አለቻቸው። መንፈስ ቅዱስ ነገረን። እንዴት እስከኔ ደረሳችሁ? መንፈስ ቅዱስ ደመና ላከልን፣ እዚያ ተጭነን እንዳይነጠቅሻ መጣን ብሎ ሲል እዚያ ቀጥሎ የተናገረችውን ያልቃል። ልብ ብላችኋል። እኛ ስንት ነገር ተደርጎልናልና የእመቤታችን ለምስጋና አስቡት። ያን ጊዜ ምንድነው የሚለው? ቃሏን ከፍ አድርጋ ፈጣሪ ጌታዬ ሆይ አመሰግንሃለሁ። ለምን? የባሪያህን መከራ ስመርኢከ ሕማማ ለአመትከ፣ የባሪያህን የኔን መከራ አይተህ ይህን ቸርነት አድርግ፣ ልመናዬን ሰማኝ። አስባችሁታል? ምንድነው ይባል? ጸሎቱ ለጻድቅ እምአፍ እስከ እዝን ይባላል አይደለም? የጻድቅ ሰው ጸሎት ከአፍ እስከ ጆሮ ነው ይባላል አይደል? የእመቤታችንን ማንዴታ አስቡት። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ድንግል ዘያርግ ሉዓልየ ይላል አይደለም? መባጽዬ ድንግል አስቡት። የሌላው ሰው ጸሎት ያለ እመቤታችን ጸሎቷ ተሰምተላት ታመሰግነዋለች ማለት ይሄ እኮ ለእመቤታችን እንደ መብት ልትቆጥሩት የምትችሉት ነገር ነው። እናት ልጇ ስለሰማት ብዙ አይደለም አይደል? ምክንያቱም መስማት ግዴታው ነው ተብሎ ስለሚታመን አይደል? በስጋ ስርዓት እንኳን ግን እመቤታችን አመሰገነች። ከዚያ ሁለተኛው የሚያስገርመው ነገር እመቤታችን ደናግለ እስራኤል በዙሪያ አሉ። ቅድስት ዮሐናና ቅድስት ሰሎሜ እንደምትመለከቱት ግራና ቀኝ ሁል ጊዜ አይለዩዋትም። እነ ቅድስት ሶስናም አብረው አሉ። ቅድስት ሶስና የምትባል ከቅዱሳት አነስታለች። በጣም የተመሰገነች የተከበረች ናት። አብራም አትለይ። ከ15ቱ ደናግለ እስራኤል 12 ወጣቶች፣ 3ቱ እድሜያቸው ትልልቅ ነው። ግን ዋናዎቹ እድሜያቸው ትልልቅ ነው። እኒያ ደናግለ እስራኤል በዙሪያ ሆኖ ያገለግሏታል። የት? በጽርሐ ጽዮን፣ በጌቴሴማኒ ዙሪያ፣ በደብረ ዘይት ዙሪያ፣ በጎልጎታ ዙሪያ እነዚያ ደናግል መጥተው ከበዋት እያለ አንድ ነገር አለች። ሐዋርያትን ጠርታ ልጆች በሉ አንድ ነገር አድርጓለች። ምንድን? ዕጣን አምጡልኝ፣
እና ፍማመታችሁ ጣኑን እዚያ ጨምራችሁ ልጄን ጥሩ ባካችሁ ና ብላችሁ ጥሩት በረፍቴ ጊዜ ይምጣልኝ ብላ። አሁን አስቡት ቅድም እንደ ሰውኛ ብታስቡት ወደ እናቱ አይደለም ጥቂት ደስ ወዳሰኙት ሰዎች እንኳን ጌታ ይመጣል። ግን ሁለት ነገር ታያላችሁ። አንደኛ ትትናዋን ልጄ ሆይ ና ማለት ስትችል አንደኛ ጥሩልኝ አለች። ለምን ካህናት ናቸው። ሁለተኛ ነገር ምን አሳርጉልኝ አለች። አሁን የካህናት አለቃ እናቱ ሆና ሐዋርያት እኮ የረገጮችን አፈር ያክል አያክሉም እኮ በዚያ ሁሉ ቅድስናቸው በዚያ ሁሉ ክብራቸው። ነገር ግን ለካህናት ስርዓት ስታስተምር ዕጣን አድርጉ። ጌታችን ዕጣን ሲታጠን መጣ። ዕጣኑ በከንቱ አይደለም የሚታጠን ብዬ ነው ብዙ ጊዜ። ጌታ መጣ። ብዙ ነገር ተጨዋወቱ። በሰው አንደበት ሊነገር የማይችል ሁለት ነገር ብቻ እንናገር። አንደኛ ጌታ አይላፍ መላእክት በነገራችሁ ላይ ሰውኛው በሰው አማርኛ ብንናገረው ሰማይ ተራቆተ ያሰኛል። ሰማይ እየቀረ የለማ የአምላክ እናትን ለመቀበል ሰማይ እየቀረ ያለ አይመስልም። አምላክ ነው ምኑ በኩል ይሄ ነው። ከፍጥረት ወገን ግን በሰማይ እየቀረ ያለ አይመስልም። ያ ሁሉ ወርዶ በዚያ ስፍራ ያሉ ድውያን ተፈውሱ። እኔ ከድውያን ፈውስ የሚያስገርመኝ አይ እንደው አንዳንድ ጊዜ ህመም ጠና ሲልብን እንዴችን ቀን ነው አገኘናት እንላለን። ለምን ቢባል ዝም ብሎ መንገድ እየሄዱ እኮ ነው። መንገድ እየሄዱ በአጋጣሚ እመቤታችን ድንግል ማርያም ከንጹሐን ጋር ካለችበት ቤት በርቀት አካባቢ ልክ ሲደርሱ ማለት ነው ደዌ ይለቃል። ከዛ ወዲህ ደዌ አጋንንት የመምጣት ስልጣን የላቸውም፣ ይለቃል። እንዲሁ ነው ብዙ ድውያን ተፈወሱ። አንደኛ ይሄን እንድናውቅ ያስፈልጋል። ሁለተኛ ነገር እመቤታችን አሁንም ሌላ የትህትና ጥያቄ የጠየቀችው ልጄ ሆይ አንሰ ፈር መላእክት ግሩማን ዘውስተ አየር፣ በአየር ያሉ ግሩማን መላእክትን አይቼ እኔ ስፈራቸዋለሁ ብላለች። እነሱ እኮ እመቤታችን ፊት ሊቀርቡ ይፈራሉ። ፈራቸዋለሁ። ሌላሳ ሁለተኛ የሚያስፈራኝ ነገር ገሃነመ እሳት ሲኦል እንዴት ብዬ ነው የማልፈው ብዬ እፈራለሁ። አሁን የአምላክ እናት እንዴት ብላ ካሰበች እኛ እንዴት ነው ማሰብ ያለብን? ጌታ ምን አላት? ከነዚህ ሁሉ በአንቺ ላይ አንድም ስልጣን ያለው ፍጥረት የለም። በአንቺ ላይ ማንም ስልጣን የለው፣ አታስቢ። ከዚያ ቃል ኪዳን ሰጣት። መታሰቢያሽ ይኖር። ከዛሬ የሚበልጥ በዓል ይኖር ይሆን? እንዲሁ ልደቷ ይናጸራል። የካቲት 16 የነሐሴ 16 በዓል በጣም ደጋግ ናቸው። ግን የዛሬም በዓል የሚናጸረው ያለ አይመስለኝም፣ ምናልባት ከልደቷ በቀር። ልደቷንም ከፍ የምናደርገው እመቤታችን ራሷ ስለመረጠችው ነው እንጂ እንዲሁ በምርጫ የዛሬው ይበልጣል። እመቤታችን ግን አይ እንዲሁ ወደ ልደቴ ብላለች መጀመሪያ። ለምን? ለዓለም ሁሉ ደስታው የተጀመረበት ቀን ስለሆነ። እና እመቤታችን ድንግል ማርያም እንግዲህ ነፍሷ ከስጋዋ በምትለይበት ጊዜ ምን እንደተደረገ ያዩ የአልጋዋን ሸንኮር ይዞ ያለቅስ የነበረ ቅዱስ ዮሐንስ፣ በራስጌዋ የነበረ ቅዱስ ጴጥሮስ ርዕሰ ሐዋርያት፣ ግራና ቀኝ የነበሩ ዮሐናና ሰሎሜ ምን እንዳዩ እኛ መመርመር አንችልም። በጊዜው የነበሩት አርድእት ሐዋርያት ጥቂት ነገር ጽፈዋል። ግን በዚህ ዕለት የተደረገው ነገር በሰው ቋንቋ ሊገለጥ ይችላል። ልክ የጌታ የትንሣኤውን ክብር ማንም መጽሐፍ አልገለጠውም። የጌታ የትንሣኤ ክብር አይታችሁ ከሆነ ጌታ ከተነሳ በኋላ ያደረገው ነው እንጂ ሲነሳ እንደምን እንደሆነ የሚያውቅ የለም። ብቻ በቱ መቃብር መነሳቱ እንደምናውቅ ጌታ እንደምን እንደተወለደ እንደምን እንደተነሳ መመርመር አንችልም። የፈጣሪ እናት ግን ታይቷል በአይን እመቤታችን ነፍስ ከስጋዋ ሲለይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ልጇ ቢሆንም ፈጣሪው አባቷ ነውና ነፍሷ ከስጋዋ ስትለይ ጌታ ኪነ ጥበቡን ያን ሲገልጥ ሰውኛ በሰው አንጻር ፊቱን ዞር አለ። ያን ጊዜ ዘለፍ ስትል ቅዱስ ዮሐንስ ወንጌላዊ አስቀድሞ ቀርቦ ለቅዱስ ብሩታዎስ በሙሉ ተባርከዋል። ሰላም ለብሩታዎስ ዘዘመረ ማእከለ ሐዋርያ ዘኤፍራታ በጽሖ ለማርያም ጊዜ ዕረፍታ ያለው ደራሲ ይህንን ነው። ቅዱስ ብሩታዎስ ተባርኳል፣ በረከት አግኝቷል፣ አመስግኖ ተመስግኖበታል። ቅዱሳን ሐዋርያት ዮሐንስ ወንጌላዊ ብዙ ምስጢር አይቷል። እመቤታችን ስታርፍ ግንባሩን ስመዋለች። ከዚያ በኋላ ዘለፍ ስትል እጇን ይዘዋት ነበር ሁለቱ ቅዱሳት አንስት ቅድስት ዮሐናና ቅድስት ሰሎሜ። ጌታችን የተቀደሰች ነፍሷን ይዞ መላእክት እንደ ሻሽ ተነጽፈው ኪሩቤል ሱራፌል በፊት በኋላ እየዘመሩ ከሁሉ በላይ ቅዱስ ዳዊት ነቢየ ጽድቅ ወለበ አምላክ አባቷ እያመሰገናት እየዘመረላት እነ ዕዝራ እነ ዳዊት ነቢያት እንደ ግድግዳ ሆነው ያመሰገኗት ነፍስ ከስጋዋ ተለየ። ታዲያ አወራረዱ ጊዜ ረፍት አለ ሶልያና ቀድማልና አይደለም እየጨረስን ነው አለ አይደል? መዝሙር
ጊዜ ረፍታ ለሶልያና ወረደ ወልድ እምዲበ ልዕልና። ታውቁታላችሁ? እስቲ በሉት። ጊዜ ረፍታ ለሶልያና ወረደ ወልድ እምዲበ ልዕልና። ጊዜ ረፍታ ለሶልያና ወረደ ወልድ እምዲበ ልዕልና። እምዲበ ልዕልና እምዲበ ልዕልና እምዲበ ልዕልና እምዲበ ልዕልና እምዲበ ልዕልና ወረደ ወልድ እምዲበ ልዕልና። አይዟችሁ ከዛችን የተለያየ ነሽ። እምዲበ ልዕልና እምዲበ ልዕልና ወረደ ወልድ እምዲበ ልዕልና። እኔ በተፈጥሮ የሰው ጋር ተደርቤ መጮህ አልችልም። ጉሮሮዬ እየሳተ ነው የሚሄድ። ምክንያቱም ያው ምን ይባላል ሰቀቀን አንዳንድ ጊዜ ስጦታ አለ። ጉሮሮው ሰው ጥሩ ድምፅ ያለው ሰው የሆነ እንደሆነ በራሱ ነው የሚጮህ። እንዲህ ያለ ድምፅ ያለው ሰው ደግሞ ከጎኑ ያለውን እየሰማ እየተጠነቀቀ ነው የሚሄድ እና በዚህ ምክንያት ብዙ መጮህ አይችልም። እንዲያም ሲል ወደዚያ መለስ የራሱ የተማረው ቢኖረው የሚያውቀው እንኳን ማለት ነው። እና ሶልያና እመቤታችን በሌሊት ወር ብለናል አይደለም? የጠራች የምታበራ ጨረቃ፣ በሌሊት የምታበራ ጨረቃ ሶልያና ትባላለች። ከልዕልና የወረደ አምላካችን ግርማውን ክብሩን ገልጦ እመቤታችን ድንግል ማርያም የእመቤታችን ድንግል ማርያም የዕረፍቷን ክብር መረዳት ከፈልጋችሁ የጻድቃን የሰማዕታትን ጌታ መጥቶ የእነ አቡነ ኪሮስ የእነ አቡነ ገብረ መንፈስ ቅዱስ የእነ አቡነ ሀብተ ማርያም የእነ አቡነ ተክለ ሃይማኖት የተደረገላቸውን ማዕረግ የእነ ቅዱስ ጊዮርጊስ የተደረገላቸውን ማዕረግ አይታችሁ የእመቤታችንማ እንዴት ይሆን ብሎ ለማድነቅ የሆነ የአምላክ እናት ዕረፍቷ ምን ይረቅ ምን ይደንቅ ግሩም ነው። እስካሁን ፍጥረት ከተጀመረ ጀምሮ ከልጇ ከአንድ ልጇ በቀር የእመቤታችን ዕረፍት የሚተካከል ግርማ የለም። መጽሐፍ እንዳለ ዓለም ሊያፍ እስኪመስል ድረስ ነው። ማጠቃለያችን የሚሆነው አርኬውን መተርጎም ነው አይደለም? ሰላም ነጻተ ነፍስኪ በመዓዛ ክርስቶስ ተነቅበ። አዎ የክርስቶስ የመድኃኒት በነገራችሁ ላይ ቅዱሳን ሲበቁ 3 አይነት አሟሟት አለ አይደል? አንደኛ በገነት አበባ አይደል? ያችን ሲያሸቱ፣ ሁለተኛ በዝማሬ በስብሐተ መላእክት፣ ሶስተኛ በዝማሬ ዳዊት አይደል? ከዚህ በላይ የለም አይደል? የእመቤታችንስ በመዓዛ መለኮቱ ለወልዳ። ለዚያ ነው በመዓዛ ክርስቶስ ዘተነቀበ። ለሌሎች ቅዱሳን ከእመቤታችን በቀር ጌታ ይህንን አላደረገም። በእርሱ በራሱ መዓዛ ማንም ፍጥረት ሊያሸተው በማይቻለው እንዲያባለ መዓዛ ወመሰንቆ ማሕሌት ሐዋዝ አይደለም። እሱ ሁለተኛው ነው። ይሄ ራሱ ነው እንጂ ወመሰንቆ ማሕሌት ሐዋዝ እንዘ ያማዕር አለባበ። መሰንቆ ማሕሌት ሐዋዝ ያለው እዝራና ዳዊት የያዙት በገናና መሰንቆ ነው። ልብን ጣዕሙ ደስ በሚያሰኝ ምስጋና ሐራ ሰማይ ብዙሃን ላልቦሙ ሐሳበ። በሰማይ ያሉ 99 ነገደ መላእክት የማይቆጠሩ ወርደው እንዘ ይዘምሩ ቅድሜኪ በፊትሽ ሲዘምሩ ወመንገለ ድርየኪ ካይበ። በኋላሽም ሲዘምሩ ማርያም ሞትኪ መስል ከብካበ። እመቤቴ ድንግል ማርያም ሞትሽ ቅዱስ ብርታውስ ምን አለ ይባላል? እመቤቴ ሐዋርያትን ሳይሳይ ሐዘን፣ መላእክትን ሳይሳይ ሰርግ ይመስላል። የመላእክት ምስጋናቸው ግሩም ነበረ። ለምን? ነፍሷን ይዘው እየሄዱ ነው። ሐዋርያት ወበድነ ሥጋ ሐዋርያት ጌቴሴማኖስ ወጡ እንደሚለው እነርሱ ይዘው ታውፋን ያመጣ ደፋር የነበረ በኋላ የተቀደሰ። አንዳንድ ሰው እኮ ክፋቱ ይጠቅመዋል አይደል? በነገራችሁ ላይ የሰው ክፋት ሲጠቅም 2 ጊዜ ታያላችሁ። በእመቤታችን ዕረፍት ጊዜ መጀመሪያ ላይ ታውፋንያ ያላኩት ታውፋንያስ ታውፋንያ ይባላል። አንተ አርበኛ ጎበዝ ነህ ሂድና አሐዛራት አሉ። ሂድ እስቲ አልጋዋን ያዝ አሉት። አልጋዋን ያዘ። አሃ ገብርኤል ውሎ ይግባ መድኃኔዓለም እንደው እውነቴን ነው። ኧረ በስመ አብ ዛሬ ያለው እኔን ክፍት አፍ ሁሉ እንደው ምን አለ ከንፈሩን በቆረጠልን የአምላክ እናትን የሚና እውነቴን ነው። ታዲያ ምንድን ነው የሚለው? ከለአቶ ምህረቱ ለወልድ ይላል አይደል? የክርስቶስ ምህረት እየከለከለችው እንጂ አይለቃቸውም ነበር። ዛሬ መጥቶ ሌላው መልአክ ሁሉ ቅዱስ ገብርኤል ታው ካላለው በቀር አይለቀውም። ይወስናል በራሱ አለ ሄዶ ቀጭ ያደርገዋል። ለዚያ እኮ ነው ምንድነው መልክዓ ገብርኤል ላይ ምንድነው የሚለው? ሰይፈ ቁጣ ገብርኤል
ዘመላይከ ላዕለ ጉባኤ አንስትሰ ሰወሰባ ቃለ ዚአከ በቋኤ ሐዋርያት ሆራ እንግራ ትንሣኤ እንዳለው ማለት ነው። እጁን ቀጣው ከሁለት ከትከሻው ላይ ቆርጦ አንጠለጠለው። እዚያ ላይ እመቤታችን እያለቀሰ ለመነ። እመቤታችን ድምፅ አሰማች። ምን ብላ? ቀጥልለት አለች። ቅዱስ ጴጥሮስ በጌታ አመነ፣ በእመቤታችን አመነ። እጁ ተቀጥልለት፣ በትር ሰጠው። ሂድ ስበክ የአምላክ እናትን ክብሯን የክርስቶስ አምላክነቱን አለ። ሲሰብክ ኑሮ ተጠቅሟል። ሁለተኛው ጥቅም ደግሞ በምን ሆነ? ታምረ ማርያም ለመሳይታችሁት ከሆነ እመቤታችን ድንግል ማርያም ያረፈችበት ሰሞን ላይ አንድ የተረገመ አይሁዳዊ ምን አለ? ኢየሱስ ክርስቶስን እግዚአብሔር ነው አልም። እንዲያውም ይኸው ድፍን 14 ዓመት እናቱ እስከምታርፍ ድረስ ቀን በቀን ስሰድበው አምላክ ቢሆን እነሆም የሆነ ነገር ባላረገኝ ነበር አለ። ተስፋት ቃል ካፉ ሳያልቅ የጌታም ትዕግስቱ እንጂ ቦታ አለው። መሬት ተከፍታ እሱን እመቀመቃት ከነስጋው ገሃነመ እሳት አወረደው እግዚአብሔር። ያን ጊዜ በአማን ተሰቅለ አምላክ አብርሃም በኢየሩሳሌም ብለው በሙሉ አይሁዳውያን ሲያምኑ ታውቃላችሁ አንዱ ማን እንደሆነ? የቀያፋ ልጅ እኮ ክርስቲያኑ ነው። የእግዚአብሔርን ቸርነት ረቂቅ ቸርነትን አስተውሎ ቀያፋ ምን አለ? ጌታን ሲሰቅል ተው እኔ ከዚህ ደም ንጹህ ነኝ፣ ንጹህ አነ እንደሙ ለዝብ ሲጻድቅ አላልክ? ጲላጦስ ምን አሉ እነሱ? ደሙ ላይሌነ ወላይለ ውሉድነ፣ ደሙ በእኛና በማን ይሁን? አያችሁ ግን የሥላሴ ቸርነቱ እንዲህ ያለ ቀያፋ ልጅ እንኳን እግዚአብሔር ምሮታል። ቀያፋ ራሱን ንስሐ ቢገባ እግዚአብሔር ይምረው ነበር። ግን የተረገመ ክፉ ሰው ነው። በነገራችሁ ላይ የግል ታሪኩን አንድ ሰሞን ላጠናው ሞከርኩኝ እና ታሪኩን የጻፉ ሰዎች ምን ይላሉ? አይ እሱ እኮ ክርስቶስን የሰቀለ እስራኤልን ለማዳን ነው ሮማ እንዲህ ምናምን ነው። እቺን የጻፋት እርግጠኛ ነኝ አንድ አይሁዳዊ ነው የሚሆን። እሱ በገሃነመ እሳት ይንጣጣል እንደዚህ ሆኖ እኮ ለእስራኤል አዝኖ ነው እንጂ ክርስቶስ መስቀል ፈልጎ አይደለም። አይ ተወኝማ። ለሁሉም ወልደ ቀያፋ ግን አመነ እና በእውነቱ እግዚአብሔር ቸርነቱ ጽኑ ነው። ሰላም እብል ለዘደብረ ማህው ተሪዮታ። ደብረ ማህው በኢየሩሳሌም፣ ደብረ ማህው በግብፅ አለ። ገዳም ትልቅ ገዳም ነው። የአባ ቴዎፍሎስ ገዳም በደብረ ማህው ከቅዱስ ዮሐንስ ጋር ለመታየቷ ሰላምታ ይገባል ነው እኮ ነገሩ። በዘዮም ዕለተ ዕረፍታ ዛሬ ባረፈችበት ዕለት ማርያም ድንግል ሀበይ ሲባህ ምረታ የዛሬ ሐዘን ነው። ይቅርታዋ ቸርነቷ በሚነገርበት ጻድቃን ሰማዕታት በሚኖሩበት ንጹሃን ሁሉ ባሉበት ትደምር ነፍሰ ዚአየ ምስለ ጻድቃን በቤታ በማደሪያዋ በመንግስተ ሰማያት የኔን ነፍስ ከጻድቃን ጋር ትደምር ታኑር። ለምን? በእንተ ጌጋያ ይትንበር ባሕቲታ ስለ ኃጢአቷ ብቻዋን በገሃነመ እሳት እንዳትኖር። ምን ነው ገሃነመ እሳትማ እልፍ አእላፍ ሰው አለው አይደል ብቻ ቢሉ፣ አይ በገነት በጋራ ነው፣ በገሃነም ግን ለብቻ ነው የሚኖር። ለምን? የገነት ደስታ አጋር አለው፣ የሲኦል መከራ ግን አጋር የለውም። ሁሉ የራሱን ብቻ ነው የሚሰቃይ። ኋላ ደግሞ መልክዓ ኪዳነ ምሕረትን የደረሰው ምንድን ያለ ሰላም ለግዝተ ሥጋኪ በመዋጣ ከታ ነው ከርቤ ላይ ለደ ጴጥሮስ በሲባብ ያለና ተሳለኒ ድንግል እመቤቴ ሆይ ይቅር በይኝ ወይ ትበል እንዲህ አመም እንዳቤ በመከራዬ ቀን እንዲህ አትበይኝ። ለምን ተአኩት ኪዳኔ ለምንድን ነው ቃል ኪዳንሽን እያልክ የምታዘክር? ወረዴቴ አቃቢ የሚራዳ የሚጠብቅ ረድኤቴን ለምን ታመሰግናለህ? ከኃጥአና እኮ ይትቀባ አብዬ በዳዊት በአባቴ አድሬ የኃጢአተኛ ሰው ልመና አልሰማም አላልኩም አትበይኝ እባክሽ ነው። እግዚአብሔር መድኃኒታችን አምላካችን ከተከበረ ከተቀደሰ ዕረፍቷ፣ ከተከበረ ከተቀደሰ ግንዘቷ፣ ከተከበረ ከተቀደሰ እመቤታችን ካረፈችበት ጽርሐ ጽዮን፣ ከተከበረ ከተቀደሰ እመቤታችን ከተገነዘችበት ከዚያ ክቡር አራት አልጋ፣ ከተከበረ ከተቀደሰ እመቤታችን ካረፈችበት ጌቴሴማኒ መቃብሯ በረከት ያሳትፈን። በሕይወቴ አንድ ሰው ተቀይሜዋለሁ፣ ስልክ ብደውል ጌቴሴማኒ ነኝ አለኝ። እባክህ እንዲሆነ ነገር ብያዘዝኩት እሺ ብሎ ሳያረገው ቀረ። እግዚአብሔር ደግ ነው። እዛው ጌቴሴማኒ ያለው አንዲት መነኩሴ አደረጉልን፣ ያንንም አድርገው ላኩልን አላህ። አዎ የእመቤታችን መግነዝ አንድ ሰው የሆነ ፎቶ ላከልኝ፣ ግንድዋ ላይ የወጡም ከርቀት ነው እንዴት ያለ ነገር ነው እያሉ የእመቤታችን ቀሚስ ይሄው ጆርጂያ ነው ምናምን የምስራቅ አውሮፓ የሚገኝ ፎቶ ተውተው እንዲህ ያለ ነገር እኛ ማየት አንፈልግም። እውነት ይሁን እግዚአብሔር ይመርምረው። ግን እኛ የእመቤታችን የድንግል ማርያም ቀሚሷን እንኳን በአማናዊ ቀሚሷን
ሌላም ነገር እንደው ስዕል አድኗን ለማየት የበቃን የተዘጋጀን አይደለም። ምንድነው የተመኘው እዛ ጌቴሴማኒ ላይ ብትሉ በቃ አዲስ ሻሽ ግስት ንጹህ ሻሽ እዚያ ላይ በደንብ ጠረገው የማይታችን ጌቴሴማኒ እሱ እንደ መገነዙ ልብስ ይቆጠራል ያለ ነው። እሱም ቢያለ እግዚአብሔር ያደረባቸው እናት ላኩልና ተመስገን ነው። እንግዲህ ነክቼው አላውቅም። በምን አቅም ይነካል ቆሻሻ ሰውነት ይዞ በውስጥ ባፋ ጌት ብሎ ለናላችሁ እና በእውነቱ የማይታችን ዛሬ ረፍቷ ነው። እግዚአብሔር አምላካችን ከረፍቷ በረከት ያሳድርብን፣ ከባሉ በረከት ያሳድርብን፣ ብርሃኗን ያብራልን። ዛሬ ብዙ ቅዱሳን በጣም የማይታችን ረፍት ነየታለበት ብዙ ቅዱሳን የተጨመሩበት ታላቁ ሐዋርያና ጻድቅ አቡነ ቀውስጦስ ዘመሐግል ታሪካቸውን ዓርብ እናነሳ ይሆናል። ኢትዮጵያውያን ጻድቃን በጣም ብዙ ናቸው። አቡነ ቀውስጦስ የመሐግሉ ጻድቅና ሰማዕት አረጋዊ፣ አቡነ ቶማስ ሃይዳ ደብረ ማርያም ትግራይ፣ አቡነ ኤልያስ መርጦ በጣናም በሐይቅ የሚታወቁ ቅዱስ ሰው፣ እናታችን ቅድስት ማርያም ክብራ የጽላልሿ የዞረሪዋ ማለት ነው። አባታችን አቡነ ተስፋ ኢየሱስ የዋሸራ ገዳምን የመሰረቱት እናላችሁ። ዋሸራም በቅኔ ነው አለምናውቀው ገዳም ነው፣ ትልቅ ገዳም ነው፣ ጥንታዊ ገዳም ነው ዋሸራ። አቡነ ተስፋ ኢየሱስ መያዝ ትፈልጋላችሁ? በሆነ ማስታወሻ በ13 ያከበርናቸው ትልቅ ኢትዮጵያዊ ጻድቅ ማን ይባላሉ? የአቡነ ዘራብሩክ ትልቅ ወንድም ናቸው። አቡነ ተስፋ ኢየሱስ ማለት በሱ መያዝ ትችላላችሁ። ሌላኛው ታላቁ ርዕሰ ገዳማውያን የሚባሉት የኢትዮጵያ ጻድቅ ደብረ ሞጊናን የመሰረቱት አቡነ አብሳዲ፣ ታላቁ አብሳዲ። የአቡነ አብሳዲን ክብር ልንገራችሁ። እናታችን ቅድስት ወለተ ጴጥሮስ ያየችው ከመላእክት አለቃ ጋር ወደ እግዚአብሔር ዙፋን ሊገቡ ሲሉ መልአኩ አባ አብሳዲን አንተ ቀደም ስልጣን ተሰጥቷል ብሎ አላቸው። ይህን ያክል ታላቁ አብሳዲ 480 ዓመት በላይ የኖሩ ናቸው። ታላቁ አብሳዲ የደብረ ሞጊናው ደብረ መጉና በሉ እስቲ። ሞጊና ሳይሆን መጉና። መጉና ይሉታል፣ ሞጊና ይሉታል። ሂደት ያመጣው እንጂ መጉና ደብረ መጉና ትልቅ ገዳም ነው፣ ተቀደሰ ገዳም። እሳቸውም ዓመታዊ በዓላቸው ነቢዩ ቅዱስ ኤርምያስ ዓመታዊ በዓሉ ነው። መጥምቀ መለኮት ቅዱስ ዮሐንስ፣ እናታችን ኢላርያ ቅድስት ወለተ ዘይኑን ጻድቁ ንጉሥ፣ ታላቁ ባውማ የቀበራት ታላቁ ሊቅ ቅዱስ ጎርጎርዮስ የኖሲሱ እመቤታችን ዛሬ በእረፍት የቀላ ሳረፈ እና ልውሰድ ብላ እመቤታችን የወሰደችው በጌቴሴማኒ ሰማዕትነት የተቀበሉ ቅዱሳን አባቶቻችን እነ ጳውሎስ እነ ሲላስ ሌሎችም ቅዱሳን ዓመታዊ በዓላቸው ዛሬ ተከብሯል። የሁሉንም በረከት ያሳድርብን። ስንክሳር የአባንጦንስን ተናግሯል። ከቻላችሁ አቅሙ ያላችሁ አባንጦንስ ነገ ዓመታዊ ክብረ በዓል እዚያ ማዶ በቃ ኢየሱስ በላይ ያለው ደብር፣ እሱን ካልቻልን ደግሞ እዚሁ ጎረቤታችን ቅዱስ ዑራኤል ሊቀ መላእክት ይከበራል አይደል? አንዳንድ ዚህ ጉራ እያጋቡን ነው። በ21 በ22 ሐምሌ ነው መሰል ለዚያ የሚያረው 21 22 እየተባለ የሚዘዋወር እና የጥሩ በእውነት ስንክሳር አላወሳውም። ግን ዋናው በዓሉ የቅዱስ ዑራኤል የጥሩ ነው። ዋናው በዓሉ ቃል ኪዳኑ ሲመቱ ሁሉ ጥር ላይ ነው ያለ። በጣም ትልቅ በዓል ነው። ታዲያ ሁሉ ሰው ግር ሲል የሚኖረው አሁን ነገ እንደው መቼም ይገርመኛል። የጥምቀት ቀን ታቦት ወጥቷል አይደለም? ሲከበር ብዙ ሰው ነበረ፣ ዘፈን ስለነበረ። እኔ በሞቴ እንደው ከዚህ በኋላ እስቲ ፍትሐ ነገሥት እንደው አንቀጽ 11 አንቀጸ ምዕመናን ናት፣ እሷን እስቲ እንደው ዝም ብዬ ተርጉሜ ላስተምር መሰለኝ። ፍትሐ ነገሥት ቀድሞ ስትማሩ እርግጠኛ ነኝ መምህር በጻ በደንብ አስተምሯችሁ ይሆናል። ግን እንኳን ከ10 ዓመት እና ከ11 ዓመት በኋላ የትናንቱንም አትቋጥሩ። ማስታወሻ ደብተር እስኪ ያለው እስቲ ማስታወሻ ደብተር አንድ ሌላ የዘን ጊዜ ፍትሐ ነገሥት የተጻፈ የታተመው እኮ ለእናንተ ያስተማሩት ትምህርት ነው። ያ ታውቃላችሁ፣ እኛ ስፖንሰር አድርገን በማህበር እናሳተም እና ያ በጣም በጣም ጠቃሚ ነገር ነው። ጠቃሚ ነገር ነው። መጽሐፍ የሚለው ነገር ስላለ እዚያ ላይ ብዙ ነገር ለምዕመናንም ይሆን ነገር ስላለ ነውና እግዚአብሔር አምላካችን የቅዱሳን የንጹሐንን በረከት ያሳድርብን። በመልአኩ በቅዱስ ዑራኤል ረድኤት ሁላችንም ይጠብቀን። ለምስጋና እንነሳ።
በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በሉ ሳይለከ ያለ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመዓልዕልተ ተግባርከ እግዚኦ አጥፍአነ ሐሰበከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን ናንተ ምስሌነ ወገሪተ ማእከሌነ አንተ እግዚኦ ይትራቀነ እምኔነ አሉ ምስሌነ ረዳኤ ኩነነ ኢትግደፈነ ወኢትመንነነ አምላክ ሰላም ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ስለ እመቤታችን ድንግል ማርያም ሀገራችንን ቅድስት ቤተክርስቲያን እንዲጠብቅልን ከመከራ ሥጋ ከመከራ ነፍስ እንዲሰውረን ከዕለት እኪት ከዘመነ መንሱት ከታዘዘ መቅሰፍት ከነደደ እሳት ከግራ ቆመት ከገሃነመ እሳት እንዲያድነን ክፋትን ከእኛ እንዲያርቅልን የእመቤታችን ጣዕሟን ፍቅሯን እንዲያሳድርብን ብርሃነ ነፍሷን እንዲያሳድርብን ሰላሙን ፍቅሩን ቸርነቱን እንዲያዝልን የታመሙ የታሰሩ በጭንቅ በመከራ ያሉ ወገኖቻችን ሁሉ በይቅርታው እንዲያስብልን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን ጽጌ ድንግልን እህተ ጻድቅን በጸሎት አስቡን ያሉንን ሁሉ በቸርነቱ እንዲያስብልን የከረሞ ሰው እንዲለን ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወላድነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም።
በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜሰ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ምህላችንን እንቀጥላለን። ከነገ ወዲያ መደበኛው ጉባኤ ይኖራል። በቸርነቱ በእመቤታችን አማላጅነት እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን።